የበዓል ሰሞን ላይ ነን በዓሉን ታከብሩ ሙስሊሞች በአጠቃላይ እንኳን አደረሳችሁ ጨርሰናል ጾሙን አንድ ቀን ብቻ ነው ያስፈጠረኝ ዩኤልና ክብራ ሌላውን ቀን ቀድሞ እየበላ ያገኝ የጾም ቀን አስፈጥሯል ቪንቴጅ ፖድካስት ላይ ያላችሁት ዩኤልና እኔ ሙአዝ ጀማል አብረናለን ከጀርባ ክብራ የምትባል ልጅ ቲክቶክ ላይ ሰላም ማደባበስ ይቀር በሚለው ዘፈን የዛሬውን የጀመርነው ክብራን ላይክ ሰዎችን ራሳችሁን ሁኑ ምናምን ብለን ነው የምንጀምረው ክብራ ራስሽን እንዳትሆኚ እየቀረጽን ነው ራስሽን ባለመሆን ለትውልድ የሚተላለፍ ነገር ነው የሚቀመጥ ሪከርድ የሚደረግ ነገር ነው ግን ክብራን ያው ሪከርድ ተደርጎ ያለ ቪዲዮ ግን ሰው ጋር ያለ ቪዲዮ ከወጣ በቃ ጉዴ ነው የምትለው ቪዲዮ አለኝ እውነት በጣም ሁሌ የምትለምናቸው ማለት ጓደኝነታችን እዛ ቪዲዮ ላይ ነው ተመሰረተው እዛ ቪዲዮ ድረስ ነው ማምናቸው እኔ አለኝ ፎቶ አለኝ እኔ ማርያም እውነት ልጁ ጋር በብዙ የሚያጋጨን ሐሳቦች አሉ ግን ልክ ነህ እያልኩ ነው እየኖርኩ ያለሁት ብዙ የሚያጋጨን ነገሮች አሉ እኔ እንትን ነው የኔ ቪዲዮ ባይዘው ስኪቶችን ስቀረጽ ኦኬ በፊት ነው ገና ቲክቶክ ሳልጀምር ኮሜንት መጻፍ ሳላረግ ምናምን እስቲ ቪዲዮ ቢቀረጽና ብለን ይቀርጽን አክሰንት እየሞከርኩ ምናምን የተለያዩ ብሔረሰቦችን አክሰንት እየሞከርኩ ሰው ኮንተንት ለመቅረጽ በተለይ ኮሜዲ ኮንተንት ለመስራት ሲያስብ የሚሞክራቸው ነገሮች አሉ አክሰንት ፈኒ ዜና ኢምፕሬሽን ዜና የመጀመሪያው ኮሜዲ ዜና በዘነዘና ምናምን የኮሜዲ ሃይስት ፎርሙ ነው ስታንዳፕ ሞክረ ላይክ እርግጠኛ በራስህ እርግጠኛ ወደ መሆን ስትመጣ የምትሞክረው ነው አይደል ስታንዳፕ እንደዛ ነው እስኪት ብዙ ሰው ሊሞክር ይችላል በድፍረት ስታንዳፕ ግን በጣም መድፈር አለብህ ከህዝቡ ጋር የምትገናኙ ምንም ኤዲት የሚባል ነገር የለም ኮንተንትን እንደዚህ ፊልተር የሚያደርግ አእምሮ ከሌለ ወተ ማለባበስ ይቅር ብለን ትላለህ ባንጠቋቆም ጥሩ ነው ማለባበስ ይቅር እኔ እኮ እያስተማርኩ ትምህርት እያስተማርኩ ሰው ረስቶታል ገባህ በነገራችሁ ላይ ኦፕን ማይክ መምጣት የሚፈልግ ምናምን ሰው ካለ አሪፍ ቫይብ ነው እንትን አትሞስፌር አሪፍ አይን መግለጫ ቦታ መጣችሁ የፈለጋችሁትን ነገር መሞከር ትችላላችሁ ሰው ሲቆረንስበት ታያላችሁ which is worst case scenario ታያዩዋለሽ ሰው ላይ አሁን ለምሳሌ ስታንድ አፕ መስራት እየፈለግሽ የምትፈሪው ነገር አለ እሱን ሰዎች ሲሆኑ ታይና ከዚህ ነው ያለው በቃ ግፋቢል ይሄ ነው things I do for comedy ብለህ ትወጣለህ ከዛ ባለፈው የሆነ ሰው ያሬድ ጓደኛችን ስለሆነ ምንም ችግር የለም ስለ ውሻ የቀለደው ልጅ ትዝ ይሻል ባለፈው እንትን ላይ ስትገቢ ስቶች ነበር አንቺ አላየሽም ስለ ውሻ ቀልድ ነው ውሻ ቀልዳል የሆኑ ካራክተሮችን ውሻ አረጋቸው ወይ ብቻ የሆኑ ውሾችን የሆነ ካራክተር ሰጣቸው ነው ስለ ውሻ ቀለደ ትንሽ አስቸጋሪ ነበረ ጆኩ ምናምን ኦዲየንሱ ብዙ አልይደለትም ምናምን ነገር ልክ ሲወርድ ጠብቆ ይሄ እንቆሽ ትንሽ ቢቆይ ይነክሰን ነበር አለ ማለት ራስ ይቀየር ነበር የሆነ ሰዓት ላይ የውሾቹን ድምፅ ማውጣት ጀመረ ጮኸ ምናምን ያወሩ የነበሩት ውሾች ተው አማርኛቸውን ትተው የሆነ በውሻ ድምፅ ፍርካስ የሚሆነ ቀን በጣም የውሻ ቀልድ ቀልዷል ለረጅም ደቂቃዎች እሱ የሰራ ቀልድ ነው መሰለኝ ይሰራሉ እነሱ ውሾች ሰርተው አንዳንድ ውሾች አሉ ውሻ ትወዳለህ እውነት ተጃለሽ እኔ እወዳለሁ ግን 3 ጊዜ ተረክሻለሁ የማይሆኑ ቦታዎች ላይ እነሱም ይወዱሻል ቦዝ ወይ ነው ማለት ነው እኔ በጣም ነው የምጠላው መጥላት አለብህ ውሻም ድመት እኔም አልወድም ዶሮም አልወድም ኦኬ የማጥቃት ፖቴንሻል አለ የምር ውሻ ያሳቅቀኛል በተለይ ዶሮ ነው ያሳቅቀኝ ከድመትና ከውሻ እኮ ድመት ናት ስኬሪ እኮ ድመት የውሳኔ እንስሳ ነች ጎቤ ነች አታውቅም ደግሞ ውሻ ድምፅ ያሰማል መጀመሪያ እንትን ይላል ምናምን ነገር ድንገት ነው የሚቆጡት ያካሉ እንትን የተቀመጡበትን ነገር እና ድመት የተቆጣ እንደሆነ ታውቃለህ ጥፍራቸውን ያወጣሉ ምናምን ነገር
ውሻ ከባድ ነገር ነው ዶሮም ያስፈራኛል ነክሶኛ ቃል ዶሮ ቁጥር ሲለው ወይኔ I can't wait to show this to people ሰው አያምነኝም ዶሮ አታክ ያረጋል ስል ማለት ሰው አያምነኝ የቱ ጋር ነው እኔ አሯሩጦኛል ሁለቱንም ዶሮ ሊያጠቃቸው ሰው ለበዓል ተገዝቶ ማዘር እንደዚህ አስቤዛ ይዛ እኔ ዶሮውን ያስተብዬ እንደዚህ ይቻላል እና አቅፈናም ተዳልኩ ስንት 7ኛ 6ኛ ክፍል ነኝ ዶሮ ነከሰችኝ እዚህ ጋር አንተ ረጅም ቀን በጣም ብዙ ቀን ያመመኝ እኔ በቃ እንዴት ነው ዶሮ የምትናከሰው ማን እንድትለቃት ትፈልጋለች አይ ዶሮ ላይክ የመንከስ ሂደት ጥርስ ምናምን ይፈልጋል አፋ እንትኗ ቁርም ይባል መንቁር ያረግ ወጋቸ ነው ይባል እሺ ወጋቸ ጥርስ ይፈልጋል ማለት ሁለት ነገር ይወለ ፒንሳ ምናምን ነገር ይነክሳል መቆንጠጥ ሁለት ነገር መቆንጠጥ ነው ይባል መንከስ is multiple ማኘክ ነው አንተ ያልክ ያለው ጥርስ ይፈልገው ማኘክ አይ መንከስ አይ አሁን ህፃናቶች በድዳቸው ነው ጉንዳን ነከሰ ነው ቆነጠጠኝ ነው ይባል ቆነጠጠኝ ነው ሆነም በእግሯ ነው አረ ጉንዳን በእንደዚህ ሆነ እኮ ስም ነው እጅና እግሯ ይሄ እንትኗ ኩምቢዋ ሞዘረ እግሯም ስትይዝ እንትን ነው እንዴ ቆንጣት ይዛለች በእግሯ እግሯን መንቀሳቀስ እዚህ ጋር እግሯን እንዴት ነው ጉንዳን ቆንጥጧቸው ያቀ አረ ምትጫውቶብኛል እኔ ልጅ ያለው አፈር ቤት ውስጥ ጉንዳን በጣም ከመናከሱ የተነሳ አንዳንዴ ስትነቂው ይቀራል ጭንቅላቱ አዎ ጭንቅላቱን ነቅለሽ ታውቃለሽ እንደዚህ ነክሶሽ እንደዚህ ስትሰቢው የነከሰሽ አካል ቀርቶ ትበጥሽዋለሽ ያን ያህል ይነክሳል ግን እግሩ አይደለም ነው ይሄ ነገር በጥርሳቸው እኔ ያው እንትን ታይ ነበር ሰዎች ተሰብስበን ጉንዳን ይናከሳል ጉንዳን ይቆናጠጣል ይናከሳል የቤት እንስሳ ቢኖራችሁ የሚያዝናናችሁ የነበራችሁ ሰው ናችሁ ላይክ ውሻ እንዴ አያቴ አለች አያቴ ጋር ነው እና ውሻ የሆነ እንግዲህ ውሻ ሰፈር አግኝቼ እንዴት እንደሚያምር ማለት ነው እሺ ይዤው ገባው ማለት ነው ቤት ይዘው ጣ ተባልኩ አያቴ ያሉ እንዴ ፖድካስት በእውነት አንድ አይታለች ወይ ደግሞ ሙሉ ኦኬ ቪንቴጅ አያቴ ቪንቴጅ አይታለች አንድ በሊዘው ጣለች እኔ ድሮ ውሻ ቤቴ ነበር ሌባ ቢገባ ቡፍም የማይል ውሻ ነው የነበረው ከውሻ ጋር ቢፍ አለኛለች እና አትሳሰው ግቢውም አሁን ያው ለውሻ ነው ስራ ምናምን ስላለ ሰው ይገባል ከመጠጥ ቤት ወደዛኛው ሰው ሊገባ ይችላል ግን ቢኖረኝ ደስ ይለኛል ዶሮ አሳድጋችኋል አጎቶቼ ነበራቸው ዶሮ እፈራለሁ ስላችሁ ማለት ነው እፈራለሁ like it's an actual fear የሚበር ነገር እፈራለሁ ዶሮ ጭልፊት ምናምን I have trauma የመነሳት እንትን ታውቃለህ ቀላል አይደለም ግን የሚያነሱኝ ይመስለኛል እኔ ምግብ ተወስዶብኝ ያውቃል በጭልፊት ማርያም ስጋ ታርዶ እንትን ከዚህ ከኪችን ወደ ሳሎን ተከትፎ ምናምን ነገር ነው ሊከተፍ የሆነኛው ሙዳ ነገር ተጥሎ ይዘህ ሂድ ተብዬ ጩጬ ነኝ ያኔ ይዤ ታ አርጋኝ ባዶ ሳህን እጅ ላይ ቀርቷል ዋዝ ጩጬ ያለ ምን ያህል ትንሽ እንደነበር አስበው ጭልፊት ግን ትወስዳለች እኮ ጭልፊት እንደዚህ እየበላሽ ሆናል ግን ያው ከተማ አሁን የለም ገጠር ክፍለ ሀገር ቄራ ያሉት ምንድን ናቸው ጥንባሳ ናቸው ቄራ ያሉት እኔ እንጃ ብዙ ቄራ የሰነፍ ወፎች መገኛ ነው እዛው ይቀርብላቸው የተፍተፍ የሚሉት በጃንግል ላይ ነው ፖድካስት ስንት ኤፒሶድ ሰራ አሁን 4-5 እንዴት ነው ኤክስፒሪየንስ ፒስ ነው ከኦዲየንስ ጋር ያለህ ነገር ያንተ በፊት ኦዲየንሶች ያው ይዘው ኋላ መሰለኝ እና እኔ እንደማይመለከተኝ አይ አንተ ነው የቪንቴጅ ፖድካስት ሶ ኦልሞስት 2 አመቱ ከተጀመረ እና ስንጀምረው ከተስፋ ከሚባል ልጅ ጋር ነበር የጀመርነው ተስፍሽ ምንለው እንደዚህ እንደ ክብራ ከጀርባ ሆኖ ነበር የሚያወራው እኔ እና እሱ ብቻ ነበር ምናወራ የነበረው አይዲያውም የነበረው እሱ ብቻ ነበር ካሜራ ውስጥ እኔ ብቻ ነበርኩኝ ይታይ ለስንት ጊዜ ምን ለስንት ጊዜ እንደዛ ቀጥ 5 ኤፒሶድ እንደዛ ሰራን ከዛ ቅርታ ጠየቅ ግን I knew he was going somewhere ገብቶኛል እንደዛ አልጠየቅም አሁን ጠይቃለህ የመጀመሪያዎቹን ኤፒሶዶች ብታያቸው ሶ አይዲያው የነበረው ስቱዲዮ አለ የሱ የተስፍሽ ስቱዲዮ ነው ሶ ለምን የሆነ እኔ ሞኔታይዝ ያደረገ ዩቲዩብ ቻናል አለ
ለምን የሆነ ኮንተንት አንሰራበትም በሚል ነው። ከዛ ምን ልንሰራ እንችላለን? ማውራት ብቻ ነው የምንችለው። ሶ ፖድካስት ያኔ ጉጉቶች ብቻ ነበር የነበሩት ኮንቲኒስ እየለቀቁ የነበሩት ማለት ነው። ስለዚህ ፖድካስት የለም ምናምን የአንድ ሰዓት ኮንተንት እንስራ። እኔ ኒውስ እከታተላለሁ ዜና ያለው ስለዚህ ዜናዎች ላይ ሪፍሌክት እናድርግ እሱም ያህል ምናምን ነገር ተብሎ ነው የተጀመረው። ከዛ ጆርናሊዝም ግቢ አብራኝ የተማረች ማርታ የምትባል ልጅ አየችውና ፖድካስቱን ጆይን ማድረግ ፈልጋለሁ ምናምን አለች። ትልቅ ቦታ የምትሰራ ልጅ ናት። ጀስት እንደ ኤክስፒሪየንስ ለማየት ማለት ነው። ሶ ጆይን አደረገችም ማለት ነው። ከዛ ከነሱ ጋር ኦልሞስት 25 ክፍል ምናምን ሰርተናል ፖድካስቱን ማለት ነው። ከዛ ግን ተስፍሽ ዶክመንታሪ ነው የሚሰራው እና ከሀገር በጣም ይወጣል ምናምን ነገርና ፖድካስት ደግሞ እንትን ከሌለው ኮንሲስተንሲ ከሌለው ከባድ አንድ ሳምንት ስንዘል ይደብራቸዋል ኦዲየንሶች። እኛ ነው በጣም ዘለለ ላይክ በአመት ነው 25 ኤፒሶድ ይሰራን እና መቀየር ኖረብን። ከዛ አሁን ላይክ ላስት ሊያቆሙት ኩልሱና የሺ ጆይን አደረጉ። መጀመሪያ የሺ ናት ጆይን ያደረገችን። የሺ ጓደኛ ናት፣ በጣም ቤስት ፍሬንድ ናት። አብራን ምናምን ኦልሞስት 5 አመታችን ነው ጓደኛ ከሆንን። ሶ ፖድካስቱ መቀጠል ስላለበት ኦልሞስት እኔን ለማገዝ አይነት ነገር ነው እንደ አንቺ ከጀርባ ቁጭ ብላ ጀመረችው ማለት ነው። ከዛ ኩርሱ መጣች ምናምን ስቱዲዮ ኦልሞስት ይሄኛው 6ኛው ስቱዲዮአችን ነው። ምክንያቱም የራሳችን ስቱዲዮ የለንም። ብዙ መኒ ሜክ እያደረገ አይደለም ፖድካስቱ እና ከፍለን ምናምን ወይ ኦርጋስተም ምናምን ማድረግ አንችልም። ከዛ ደግሞ በጣም ፓሽን ይፈልጋል ነገርየው ለመቀጠል ማለት ነው። እና እውቀትም ይፈልጋል በጣም እውቀትም ይፈልጋል ማውራት። ረጅም ነገር ረጅም ሰዓት ለማውራት ምክንያቱም ረጅም ሰዓት ማውራት ረጅም ሰዓት መሳሳትን ይፈጥራል። አዎ ብዙ ማውራት መሳሳትም ሶሪ ግን አቋርጥ ልክ ነህ። ብዙ መሳሳትን ያዝ ዳንግያውን አይደል ፖድካስት ጀምር ስትለኝ ምናምን ኦኬ ምናምን ብዬ መጣውና ከዛ ብዙ ስታወሪ የመሳሳት እድላለሽ እና ደቡብ ሰው የኛ ሰው ለስተት ደስ ነው ይለው። እኔ ራሴን ማምነው አይመስለኝም ይሄ ቋሚ ማይክ እና ካሜራ ፊት ሆነ አይሆንም። I think that's one of the reasons I don't want to do it. እኔ በጣም ነው ራሴን የምፈራው። ግን የእንትን ጉዳይ ነው የትለምጃለሽ ጭንቅላትሽ ይኸውልሽ አሁን ሳታስቢ ነው የምታወሪው ሳታስቢ ነው የምታወሪው። አያሰብኩኝ ነው ያወራሁት በጣም ነገሮች ማለት ፈልክ ይዟሉ እኮ እሱ ይለምድብሽና ከዛ ልክ ካሜራና ማይክ ምናምን ሲሆን በቃ በዛ ወይ እያሰበ የምታወራው ሰው ትሆኛለሽ እንጂ እኮ እኛ አታስቢም እያልከኝ ነው አሁን ልንልሽ ነው ሶ ለምሳሌ እነ የሺ ጆይን ሲያደርጉ ፖድካስቱን እነ ማርታ ነበር የምትባለው እና ተስፍሽ የት ሄዱ የሚል በጣም እንትን ነበር ጥያቄ ነበር። ምክንያቱም ተለምደዋለህ ምናምን ነገር ሰው ፖድካስቱን ያወቁት ከነሱ ጋር ነው ምናምን። ከዛ እነ የሺ በመሃል ከቀሩና ሌላ እንትን ካለ እነ የሺ ምናምን አሁንም ያለው ኮሜንት እሱ ነው የታሉ። ምክንያቱም በቃ እነሱን ማድመጥ ማየት ምናምን ይፈልግ ነበር ማለት ነው። ሰው ብዙም ለቼንጅ ኦፕን አይደለም አይደል? አይ አንደርስታንድ እሱን። ለምሳሌ አሁን እኔ የምወደው ፖድካስት እኔ መከታተለው እንትን ኮንተንት ላይ የሆነ ሰው ሲጎድል በተለይ እኔ ፌቨራይት ከነበ የሺ ለምሳሌ ቦልድ ስቴትመንቶችን ምናምን የምትናገር አሪፍ ፐርስፔክቲቭ ያላት ሰው ናት ምናምን ነገር። ኩርሱም እንደዛው ምናምን ሶ ዳይናሚክ ነበረው የራሳችን ነው እና የመጠየቅ መብት አላቸው። ላይክ ሰብስክራይብ ያደረጉት ያንን ለማየት ነው እና ሲቀርባቸው ግን ደግሞ ለአዲስ ነገርም ቻንስ መስጠት ደግሞ አለብን ነገር። ሶ አሁን እዩም ካንተ ጋር ፖድካስት ለመጀመር ኦልሞስት አመት አይደል ጆይን አድርገን ምናምን ስንብ የላይቭ የሆነ ታይም ትዝ ይላል በየቀኑ እንገባ ነበር። እንደሱ እኮ ጥሩ እኮ እንጎይ ነበር። በጣም አሪፍ እንጎይ ነበር። ብዙ ሰው የወደደው እኮ እንዴ ላይክ አረፍዳችሁ ምናምን ተብለን ሁላ እናቅ ነበር። ለምን እንደማጀመርተው እናወራለን። ማታ ላይ መግባት አቆም ካንተ እኔም የሆነ ሰዓት ደከመኝ በጣም አይኔን እያመመኝ። አይ ላይቭ ባይ ዘ ዌይ የሚሰለች ነገር እንደሆነ እየተረዳው ነው። ኮንስታንትሊ ማድረግ የምትችለው ነገር አይደለም። እኛ ግን ኦልሞስት ለ3 ሳምንት 4 ሳምንት እነዚህ ያን ሰሞን እኮ ነው አሁን ነገስት ምናምን እኮ የተዋወቅናቸው እና ሀና ምናምን ነገር ላይቭ ላይ በደንብ ሐሳብ ምናምን እንትን ነበር እና ያኔ የምናወራቸው ሐሳቦች ኦኬ ወደ ፖድካስት ቢመጡ መሆን የሚችሉ ናቸው ምናምን አለ ገስት ተደራረገ ምናምን። ሶ ለተመልካቾችም እንደ መልስ እንዲሆን ነው ነይሺና ኩልሱም ሊመለሱ ይችላሉ ላይመለሱም ይችላሉ። ግን ይሄኛው ከዩኤል ጋር የምንሰራው ፖድካስት ይቀጥላል። አሁን ኮላብ አድርገን እየሰራ ነው። አሪፍ ሐሳቦች ላይ እናወራለን። አሪፍ ጉዳዮች ላይ እንወያያለን። ይመቻችኋል ብዬ ተስፋ አደርጋለሁ። ካልተመቻችሁ ግን አትገደዱም። ላይክ ይቅርታና አትገደዱ አይደል? አዎ ማለት እንዲመቻችሁ ለማድረግ እንሞክራለን። ግን ስለ ዩኤልን አይተ
ዩኤል ከሆነ ዩኤል ነው የሚያወራው በዩኤል አካል ኩልሱም ገብቷል ስለ የሆነ ሰው መጥቶ ትክት ላይል ይችላል እኔም የራሴ አይነት ሰው ነኝ ስለ ምንም የሚመለከተንም ጉዳይ እንትን ይለናል ይለያያል እኔ ሰንጋተራ ነው ንግድ ነው የሚሰራው ገብቷል የራሴ ተፍ እያልኩ ያለው ወጣት ነኝ ምናምን እና በዛ መሀል የሚገጥሙኝን ማየውን ምናምን ነገር መሰረት ያደረጉ ጨዋታዎችን እንጮታል በታ ትላላችሁ በእርግጠኝነት ይመችቷል ላይክ ቻንስ ስጡት ምናምን ነገር ከዛ እንቀጥላለን ደግሞ ከዩኤል ጋር ተወደዋለ ብዬ አስባለሁ 5 ኤፒሶድ አሪፍ ኤክስፒሪየንስ ነው ብዬ አስባለሁ ተመችቷል ሰዎች ወደውሃል ምናምን ነገር አሁን እኔም ብቸገረው ምን መሰለሽ ሰው ሁሌ ያለው ስለዚህ አዲስ አልሆንባቸውም ስለዚህ አሟዝ ሚል ኮሜንት ማለት በጣም ሬር ነው የምታገኘው because like almost 2 አመት ሰሚያውቁ በቃ ዩኤል የሚያሽቃበጠው ሰው ብዛቱ ዲሌት አደርጋለሁ አንዳንዴ ኮሜንቱን ወዲያው ሳይታይ ትቀናለህ ይተብታላ ስልክ ባያነሳልኝ ኧረ እኔ ግን እኔ እኮ እንደዛ አይነት ፍሪክ እኮ ትይተኛ አይደለ አይደለም እውነት እግዚአብሔር ሸመኛ እኮ ነኝ እኔ ታውቂያለሽ ግን እግዚአብሔር እንትን ላይ በገንዘብ ምናምን ቅድም ሲደራደር ነበር ሽብር ሲደራደር ቅድም የሆነ ነገር ጠይቄ ማለት ነው በጣም የሥራ ሰው ነህ እኔም እንደተፈጠረብኝ ልንገርህ ቆይ ከሥራ ከንግድ ጋር ንግድ መግባት ወደ ንግድ መግባት በጣም ነው የምፈልገው ባለፈው ያወራሽ ነበር እና የለኝም እንትኑ ኤክስፒሪየንስ እና sorry to stop you ግን አያስፈልግህም by the way ኤክስፒሪየንሱ የሚያስፈልግህ ማናችንም አይ ቲንክ ስንጀምር እኮ ኤክስፒሪየንሱ ኖሮን አይደለም እኔ ዘልዬ የገባሁበት ነገር ነው እኮ ያወቅሽ የምትመጪው ነገር ቤተሰቤ ውስጥ ራሱ ነጋዴ የለም በቃ I come from a line of mechanics እኔ ዘልዬ ከጀማል ነገድኩ ብሎ ይመጣል እንጂ እንደ ንግድ አትኩዘር ከባድ ነጋዴ አይደለም እኔ ገና እየሰራው ነው እንጂ like ነጋዴ ሀብታም አይደለም ለማለት ነው ማለት በጣም ከባባድ ነጋዴዎች አሉ ነው ማለት እኔ I'm just someone who's in front of the mic እዛ environment ላይ ካለ እዚህ ፖድካስት ላይ እያወራሁ ያለሁት ሰው ነኝ እንጂ I'm not like the exact figure of ነጋዴ ምናምን ገና እየተፍተፍ እያልኩ ነው ታይትሌ እሱ ነው ከኔ ጋር መስራት የሚፈልግ ሰው እስካሁን ሳትስፋይድ ሆኖ ይሰራል ምናምን ግን የሆነ እንትን እንዳይመስል እያቀራራው እንዳይመስል አይደለም በጣም ማለት ነው የንግዱ ዓለም ምናምን ብለህ እንትን በጣም ገራሚ ሰዎች አሉ ነጋዴዎች እንዲ ደስ ሲሉ ስለ እንደዚህ ይታሰባል ማለት እንደዚህ ይታሰባል ትላል ያው ለአሁን የሆነ ዕቃ እንድሸጥ ቻንሱን አገኘሁ እና ከዛ ቲክቶክም ፌስቡክ ላይ አስተዋወቅኩት ነገር የውጄ ላይ እንዳለ ማለት ነው እና በጣም ብዙ ጥያቄ መጣ ከዛ የተነገረኝ ዋጋ ከተማው ላይ ካለው ዋጋ ትንሽ ይወደዳል እና ተወደደ ሲሉኝ ማለት ነው የመጀመሪያውን 5-6 ትምህርቶች በቃ ይቅርባችሁ አይነት ሆነ ማለት ነው እና እያል ለካ እንትን እያልኩ ነው ተመልሶ አይመጡም እነዚህ ሰዎች ተመልሶ ያባረርከን ወይኔ ምን አይነት ተጸጸትኩ ነው ማለት በቃ በጣም ተጸጸትኩ እና ግን ላይክ ሶሻል ሚዲያ በጣም ቻንስ ሰጥቶናል ለንግድ ዋጋ ግን ተወዷል ከተባል ተወዷል ማለት አረ እንትን አይ ኔጎሺዬሽን ስኪል ካለ ባይ ዘ ወይ ኔጎሺዬሽን ስኪል ካለ ቢወደድም የመሸጥ አቅሙ ይኖርሃል ብዬ አስባለሁ አይደለም ሰው ተወዷል ካለሽ በኋላ አንደኛ ካንቺ እንዲገዛ ሰውየው ሌላ አማራጭ ሊኖረው አይገባም በጠራሽ ዋጋ የምትሸጪው ብቸኛ በዛ ንብረት ባለቤት ኮንክ ያለህ አማራጭ ተቀባይ ነህ ያለህ አማራጭ የሰጠህ ሰው ነው የምትጋጠጥ ቀንስ በቃ ተወዷል ሲሉ ማስተጋባታ ተወዷል ወደዛ ሄደ እንጂ በጣም ሊፈልገው ይገባል ሰው ካልፈለገው አይገዛሽ መፈለግን ክሬት ማድረግ አይደለም ስለዚህ አማራጭ ከጎን ሱቅም ካለ ጎን ገብቶ ይጠይቅ I guess የኔ ኤክስፒሪየንስ ሰርቪስ ላይ ስለሆነ ተወዷል ሲሉኝ እዛ ጋር የምታገኙት ሰርቪስ እና እዚህ ጋር የምታገኙት ሰርቪስ ቢ ማሳመን ይችላል ፕሮዳክት ላይ ግን ሜቢ እሱ እንትን ላይ ነው ይችላል አንድ አይነት ዕቃ ምናምን ነገር አይደለም like አሁን ይሄንን ሰርቪስሽ ጊዜ ይፈልጋል በጊዜ የሚታይ ነው ምናምን ነገር የመሻሻልም ነገር ካለ የምታሻሽይ በምናምን ታይም ፕሮዳክት ኢዝ ፕሮዳክት እንደዚህ የምታሳይ ነው ለዛ ስለሆነ ነው እኔ ከዛ ከሰርቪሱ እንትን ስለመጣሁኝ ኤክስፒሪየንስ ስለመጣሁኝ ነው ኔጎሺዬት ማድረግ ከቻልክ ማሳመን ትችላለህ እና ያልኩ ያለሁት ግን ሳስበው ሂዝ ራይት ፕሮዳክት ከሆነ ይከብዳል የሰውየው ፍቃድ ነው መጀመሪያ ያስፈልገው ሰውየው መግዛት አለበት እና ወይ ሌላ ቦታ ብቻ የሆነ ግን ምኑ ገረመኝ መሰለህ አሁን ነገር እየሆነ እየሸጡ ያሉት ልጆች
እየዞሩ ነው እንትን የሚፈልጉት ክላይንት የሚፈልጉት እና ለምሳሌ በቀን 2 ሰው 3 ሰው ቢያገኙ ነው አሁን የሚሸጠውን ነገር ለማግኘት ማለት ነው እኔ ኦልሞስት ኢንቦክሴ ላይ 25 30 ምናምን ሰው ነበር የሶሻል ሚዲያውን እንትን ልል ነው እና ሀና ናቸው ኢንስፓየር ያደረጉኝ በደንብ ሀናንና ሽቶች ይሸጡት ምን በዚህን ያህል ደረጃ እንደዚህ ሰው አቋቁሞ ምናምን ሱቅ አስቀይሮ ከዛ እንደዛ ፈታ ሰው ቀጥሮ ምናምን የሚያስኖር ምናምን ደረጃ እንትን የሚል ከሆነ ምናምን የሚል እንትን ነበረኝ ግን እስኪ ቼክ ላድርገው ብዬ ፌስቡክ ላይ ጫማ የሚሸጡትን ታውቃቸዋል አሁን አንተ የገረመ ሳይሆን ተረድተህ እየነገርከኝ ያለው ሶሻል ሚዲያ ምን አይነት የገበያ ቦታ መሆን እንደሚችል ነው መሰለህ እርምህን አንድ ቪዲዮ ሰርተህለት ከዚህ በፊት የመሸጥ ምንም ኤክስፒሪየንስ ወይ ከመጣ ወይ ኮምፕሌት ልታደርግ ነው ወይ ፖለቲካ ልታወራ ነው ወይ የሆነ ነገር በዚህ የምትታወቅ ሰውዬ እኔ ፖለቲካ ማላወራም ኮምፕሌንም አላደርግም የተሰማኝን አወራለሁ ኮምፕሌን አንዴ ስራችሁ አትቻለሁ ኮምፕሌን ማድረግ ብርሃን ነው የሚታየኝ አሁን ሀገሬ ለካ እንዲህ ብርሃን ነች ለካ ቪዲዮ ሰርተህ እንደዚህ ኮንታክት መፍጠር ቻልክ ሰው ይሄ ገብጦት ማለት ነው ላይቭ ይሸጣል አይደለ ግን ላይቭ እንዴት ነው የሚሸጠው አጋጥመህ አይደል ጫማ ለምሳሌ ጫማ ላይቭ ላይ በጣም ይሸጣል ኦኬ ይሄ ጫማ ነው በቃ ዲሊቨር የሚደረግ ነው የሚወደድ ነው የገንዘብ ግብይት አለ አንተ ታማኝ ነህ ፖይንት አሁን አንተ እዚህ ጋር የረዳ ከዚህ በፊት ያለ የመታመን ልምድ ወይም ከዚህ በፊት እዛ ፔጅ ላይ የሸጥከው ነገር አለ ፊትህን ይታወቃል ይሄ ፊት ላለፉት 3 እና 4 አመታት ኮንሲስተንትሊ ስልካቸው ላይ አለ ስለዚህ ካንተ የሆነ ነገር ቢፈልጉ ግብይቱ ሴፍ ነው ማለት ነው ይሄንን ነው አርነ ያረከው በሶሻል ሚዲያ ከዛ ይሄኛውን መታመን ላይቭ ላይ አንጣው መዋዝ ቀኑን ሙሉ ላይቭ ገብቶ ወይም 6 ሰዓት በቀን ላይቭ ገብቶ ስንጫማ ይሸጣል ታየዋለህ ለ3 ለ4 ቀን ከዛ ፒስ ሊሆን ይችላል ገብቷል ከዛ አንድ ስልክ ይኖራል በዚህ ደውሉ አንድ የሚያወራ ሰው ይኖር አሁን መዋዝ ያሳየን ቀዩና እንደዚህ ብር አስገባ በሞተረኛ ይላክላል የሞተረኛ እንደዚህ ጨምር ገብቷል ከዛ ይሄ ነገር ሲደጋገም ሰው ይሄን ጫማ እንገዛው ይባባላል ላይቭ ላይ እንትና ላይቭ ላይ ገብቷል ከዛ ትረስቱ በደንብ ቢውልድ ተደረገ ጭራሽ ላይክ ያንተ ፊት አንድ ማሳመኛ መንገድ ሆኖ ሳለ ያ ሰው ደግሞ ካንተ እቃው እንደደረሰው ሲመሰክር ገብቷል ወይ ደግሞ ጊቫዌዎች ትሰጣለህ ሜቢ ትሸልማለህ ይሄው መጥቶ መውሰድ እስቲ ቅርብ ያለ ሰው ሜቢ አሁን ምሳሌ ቅርብ ያለ ሰው እንትን ሱቅ ሲቀጥል ደግሞ ከኋላ የምታሳየው ነገር በቂና የሚታይ ከሆነ ሰው ያምናል ገብቷል ከኋላ ብዙ ጫማዎች ደርድረህ ብትሸጥ ስለዚህ ሱቅ መሆን ይችላል ነው ለአንድ አካውንት ሱቅ እንደ ሱቅ አክት ማድረግ ይችላል መንግስት ይገብጡት መሰለኝ ግብር ተባለ ግብር ለቲክቶከር ፖድካስተር ምናምን ግብር ተባለ አሁን ባይዘውኛ አሁን እንትን ለካሜራ ቀንሰን እንትን ገማሾች ሲመጡ ቢቀር ካሜራ በዚህ ከረረ እዘበረጋ ቆንጆ ጨዋታ ነው የተጫወተው ገብርኤል ካሜራ ሶፋ ምናምን እንደቢቁ ገማጆች ሲመጡ አንሰዋል በአንድሮይድ ነው የምቀርጸው ትላለህ አይፎን ደብቀ ግን ቲክቶከር እንዴት ብዙ ጊዜ እጄና ላይ እንዲህ ብዬ እኮ ነው ስታንድ እኮ የለኝ ሳሱን ባይቀር እንትን አይሉባትም ግብር አይቆጣባትም ኮምፕሌን ለህይወቷ ራሷ አልሆነች ለራሷ ማለች የእንትኑን ማናት ቢግ ፎር ሄድ ሚል አካውንት አቃለ ያዳማ ልጅ ውሻ ያላት ልጅ ብሬስ ምታስር ልጅ ብሬስ ግን ፋሽን አይደለም ማስተካከያ ነው ብሬስ እንትን ነው እንደ ለምሳሌ እጅን ሰብረ እንደዚህ እንደመባል ማንገቻ እንደማሰር አንዳንዴ እንደ ፋሽን ነው ያዩት እየመሰለኝ ኖርማል ጥርሳቸው የሆኑ ሰዎች ግን ያደርጋሉ አፎርድ አደረገዋለሁ አይነት እንትን ነው እሱ ብቻ ሳይሆን እኔ እንጃ ፍላጎትም ሊሆን ይችላል ከዛ ላይ ደግሞ እንደዚህ ኖርማል መስሎ አንተ አገጣጠቡ ኖርማል ላይሆን ይችላል ምናምን እንጂ I don't think brace is something you'd wear cuz painful ነው ለእንትን ብለም ታዲያ ይኸውልሽ ለመጀመሪያ ጊዜ ሴቶች መቀመጫቸውን ለማሳደግ ስፖንጅ ይጠቀማሉ የሚለውን ነገር just እንትን ነው you know እንደ ሌሎች ሩመሮች ልክ ዝም ብሎ ይሄ እድሜ ቀንሳሉ ምናምን እንደይባለው ነገሮች ሁሉ ልክ እንደዛ ነበር የመሰለኝ አንድ ቪዲዮ አይቼ
የሲሊኮን በሲሊኮን የተሰራ ኖ ኤርፖርት እየገባች ቪዲዮ ትቀርጻለች ኤርፖርት ውስጥ ባጊዛ ምናምን ነገር ማለት ነው እና ዝቅ አለባት ሻይዘሩ አዎ እና እዚህ መቀመጫዋ እዚህ ጋር ብቻ አንተ ስትዋረድ እኮ ካሜራ ላይ አድርስ ልክ እንደ ፖድካስት ላይ ያቺኛዋ እንዲህ ኦ ማይ ጋድ ጸጉሩ ልክ እንደዛ ነው የገረጣችሁ ነግ ማበል ያቃጣት ግን ሶሻል ሚዲያ ግን ሱቅ ይሆናል ሶሻል ሚዲያ አይቆይ እዚህ ጋር እሺ አይ ሲሊኮኑን ሰላይሹ ሲልከን የሚለብሱት ሲልከን የሚለብሱት ሲልከን አታውቁም ላይ ማቴሪያል ገባኝ ግን አላውቅም እሺ በተለያየ ከለር አለው ኦኬ ላያቸው ላይ ነው የሚጨሱት ኦኬ እና ቅርጽ ነው የሚለብሱት አሁን ለምሳሌ ወንዶች ፕራንክ ለማድረግ ምናምን ቅርጽ ያለው ላስቲክ ምናምን ያደረገው ለማክሲመስ ከቆዳቸው ጋር የሚመሳሰል እሱ እየተሸጠ ነው ዴይ ቱ ዴይ እንትን ፕራንክ ማለት ነው ዴይ ቱ ዴይ ፕራንክ እኔ የሚጨንቀኝ ማለት ነው ይሄ ኢምፕላንት የሚያስደርጉት ሰዎች ይፈነዳባቸዋል ምናምን እኮ አንዳንዴ ታውቃለህ ሲት ሚሊም አለባቸው እርግጠኛ ነኝ ይፈነዳው 16 ዓመት ሲጀምራል ሲጀምርባቸዋል ወደ ሰዓት ላይ አንድ ዲል ውዝታት እግዚአብሔር ሱሰኛው ነው እኮ በግራ በኩል ያለውናል ኢምፕላንት ግን ይሁላ ፊትን ለማድረግ ነው ማህበረሰብ ውስጥ የሆነ ቢሎንጊንግነስ እንዲሰማቸው ነው ወይስ አይደለም ባይ ዘ ዌይ ማርኬት ነው no it's a self esteem issue it's not even ስለሌላ ሰው ማለት ቆንጆ ሐሳብ ነው ማርኬቱ ነው he said it's a market አንቺ ደግሞ የሰልፍ ስቲም እኮ ማርኬቱ ሰልፍ ስቲም በጣም እንዲወርድ ያደርገዋል ገባ አይደለ ወይስ ሰልፍ ስቲምሽ ከወረደ በኋላ ነው ማርኬቱ የሚፈጠረው አይደለም ማርኬቱ ከተፈጠረ በኋላ ይኸውልህ ሰዎች እስከዛሬ ኖርማል ላይፋቸውን እየኖሩ ነው እስከዛሬ ሳይሆን እስኪሆነ ጊዜ ድረስ ከዛ የሆኑ ዶክተሮች ይመጡና ለሆኑ ሴሌብሪቲዎች ቦታክስናን ያሳያቸዋል ሶ you think 30 አመት ሲሞላኝ እዚህ ጋር ከተጨማደደ ልክ አይደለም ማለት ነው ምክንያቱም የምታያት ሴሌብሪቲ 50 አመት ሆኖ አልተጨማደደች ሶ ማርኬቱ ሰልፍ ስቲምን በጣም እንዲወርድ ያደርጋል which means የሆኑ ነገሮች ላይ ፊት እንድታደርግ በቃ እንትኔ ግን እንትን ብለብና ማይቡስትንሽ ነው እናንተ የሆነ ስታንዳርድ ጋር ፊት ለማድረግ ወይ አይደለም ማርኬቱ ያንቺን ሰልፍ ስቲም ሳይሆን የሚያወርደው የሌሎች ሰዎች ኳሊቲ ይጨምራል ብለን ብናየውስ አንተ ሚል ፊልም አይታችኋል ሰብስታንስ ይሄን ነው ዲል የሚያደርገው ሶ ምንድነው መሰል ፌመስ የቲቪ ሞዴል የነበረች የሆነ ሾው የምታዘጋጅ የነበረች ሴትዮ አረጀች 50 ዓመቷን ከዛ ሶ ከሚዲያው መወገድ አለባት ማለት ነው የሆነ ካምፓኒ ሰብስታንስ ያመርታል ምንድነው የራስህን አልትራ ቨርዥን ወጣቱ ቨርዥን ክሬት ታደርጋለህ በሰብኮንሺየስ እንዴት ነው መድኃኒቱን ትጣለህ ምናምን ነገር ከዛ በተኛህበት እንደ ሆረር ነገር ነው እንትኑ ሶ ከራስህ ውስጥ ወጣት ሰው ይወጣል ማለት ነው ሶ ሁለት ሰው አለ ከዛ አንዱን ሳምንት እቺኛዋ ትንቀሳቀሳለች ኢንጀክት ይደረግና ቀጣዩን ሳምንት ደግሞ እቺኛዋ ትንቀሳቀሳለች ማለት ነው ሶ አንተ የኔ ወጣት ቨርዥን ብትሆን አንድ ሳምንት ብቻ ነው የምትኖረው ከዛ ቀጣዩን ሳምንት እኔ እኖራለሁ ከዛ ቀጣዩን ሳምንት አንተ ትኖራለህ ስለዚህ ወጣቷ ቨርዥን ተፈጠረች ማለት ነው ስለዚህ አሮጊቷ ቨርዥን እንትን ሆነች እና አያቋትም እቺ አዲስ ነች ከንትን ስቴት ነው የመጣው ከንደዚህ ምናምን ሞዴል ነች ምናምን ነገር ከዛ ያቺን ካንስል አረጓትና ወዲያው በዛችኛው ቦታ ወጣቷ ተመዘገበች ምናምን በቃ ዓለም አበደላት ምናምን ነገር ሃፍ ታይም ሾው ምናምን ነገር ፐርፎርም እንድትመራ ምናምን ነገር የኒው ይር ኢቭ ስቴጅ እንድትመራ ምናምን ሁሉ ተመቻቸላት ግን ወጣቷ ላይ ሰልፊሽ ሆነች ምንድነው አንድ ሳምንቱ አልበቃት አንድ ሳምንት ዴድ ልትሆን ነው ስለዚህ ቀን አራዘመች 2-3 ቀን ምናምን ነገር ዴትም ነበረባት ምናምን ነገር በተራዘመ ቁጥር እቺኛዋን ይጎዳታል በጣም እያስረጃት ይመጣል ምናምን ነገር ከዛ እንዴት ታሰጅኛለሽ ምናምን ከራሷ ጋር ጸብ ጀመረች ማለት ነው ቤስ ቨርዥን ኦፍ herself በቃ ይሄ ነው ቤስ ቨርዥን ኦፍ herself ጋር ጸብ ጀመረች ምናምን ነገር ከዛ ፊልሙ በቃ ያለ የሚሄድ በጣም አሪፍ እንትን ነው ሶ ምንድነው የዓለም ሚዲያ እንደዛ ነው የሚሰራው እያረጀ ስትመጣ ወጣቶቹ ይተካሉ መልክህ እየተበላሸ ሲመጣ ይተካሉ ምናምን ነገር ኮላለ መተካካት ነው ማለት ነው በኖርማል እንትን አስበው ለምሳሌ ሴት አርቲስቶችን ከ20 እስከ 30 ምናምናቸው ቤስት ቨርዥን የሚባሉ ይሄ ሁሉም ካስት የሚያደርጋቸው by the way sorry ይሄንን
ይሄንን ኮንቨርሴሽን መሰረት መብራት ይብታየው እንትን ነው ጥላ ምን ለማለት ፈልገህ እሱ ምንድነው ዘይገዋቸው ግን 40 ካለፍኩ በኋላ እናት ሆነ ካስት ልትደረግ ነው እሱ ከመምጣቱ በፊት ያንን ማስጠበቅ አለብን ውጭ ደግሞ ኪም ካርዳሽን ስታመጣው 50 something by the way recently ነው ወኩት ነኝ ኪም ካርዳሽን አትቀልጂ ቆይ ይሄው ጉግል አድርግላችሁ ያው probably 43 ኖ እኔ ራሱ እስቲ 43 እንኳን ቢሆን ከኛ ሰፈር ከምናያቸው ከ20 ምናምኖቹ ሸንቀጥ ያለች ናት ከክብራ እኛ ሰፈር አልቋል እንዴ ከራሴ አይደል ይሄ በምንድነው እስቲ አይዲው እንትን ያረን ንግራችሁ ከዛ አንዱ ፌክ ኒውስ አልነገረኝም አመኚ ፖስት ካርኩ በኋላ ግን እስቲ 43 እኔ አምና ነው ቤት ያረኳት ለዛ አምና ነው ቤት ያረኳት ለዛ ጥቁሩ እሺ ማሪ አዲስ አበባ ነሽ ከሆነ ስራ ላዋራሽ ነበር እንግሊሽ ምትሞክሪ ከሆነ የሚል ቴክስት ደረሰኝ እሺ ከዛ በኋላ ዋትስአፕ ምናምን አልኳት ኮል ገርል መስራት ትፈልጊያለሽ ላይክ ከሰው ጋር ባገናኘኩሽ ቁጥር እስከ $1500 ድረስ ምናምን አለች ከዛ ዝም አልኩኝ አልመለስኩም አይጆ ዝም አልኩኝ ብለን እናምናታለን I didn't know how to continue this conversation this was the weirdest thing ever ስለዚህ እንትን ከዛ ማሽን አለሽ ወይ ነው ቲዮቲ ነሽ ባትሽ ቲዮቲ ነሽ እና የሆነ ታውቃለህ like people are actually out there doing it በቃ የሆነ ላይፍን ማሸነፍ ያቃታቸው ሰዎች ያረጉት ነው በር ድረስ መጥቶልኝ ግን እኔ ላይፍን አሸንፍ ያለው ያልኩ አይደለም እኔ ግን መረዳት የሚያቀተኝ ማን መሰለሽ አሁን ላይፍን አሸንፋለሁ ብሎ ገብቶ ምናምን እንትን የሚለው ውስጥ ይሄ ጥንታዊ ስራ ዘርፍ ስለሆነ እስካሁን የኖርንበት ስለሆነ አንደርስታንዳብል ነው ሶ መሸጥ የሚፈልግ ሰው ይሽጥ የሚገዛው ሰው ግን አይገባኝም ለምንድን ነው $1500 የሚያወጣው ይዞ ልንገርህ it's a status by the way it's not about ወይን እኮ አይደለም ያስከፍሉት ትግር ነው እውነት ልንገራችሁ it's not about the feeling that it brings you አይደለም ያለ ነገር ነው የሚኖር ነገር ነው የሆነ ቦታ ቢሄድ በጣም ከዛ ይቀነስም ሊያገኝ ይችላል ግን አረ በነፃ ቢጀነጅን እሱን በቃ ግን የሆነ ባለፈው ወለድኩ ቪዲዮ ፖስት ያደረገው ልጅ አላየሽም ምን ብሎ ምንድን ነው ማስጫዎች እሺ አይደለም ግን ተጠየቀው በነፃ ያገኝ ነፍሰው አለ $1500 አይደለም $1500 ስታተስ እኮ ነው ማለት የሆነ ብር ሌቭል በላይ ስትደርስ ሁሉም ነገር I paid this amount for this የሚል የሆነ ኮምፒቲሽን ውስጥ ገባለ not that it's ፍሌክስ የሚሆነው አቺ ልጅ እኮ ጀንጅኝ እኮ አሳመንኳት is a flex አይደለ ግን ፍሌክስ ማ በትዳር በእግዚአብሔር በባረከው ትዳርና መቆየት ነው ፍሌክስ እሺ አይ አለው ስቲል ጋር ክርስቲያን ዱድ አለው አይ ነው አይ ፍሌክስ ማረገው ሰውዬ አይ አይደለም እየተቃንተን እያልኩ ነው እንዴት ነው ኮንሰርቫቲቭ ማህበረሰቡ አለ ለማለት አለ ግን ከኮንሰርቫቲቭ ማህበረሰቡ እንውጣና እነዚህ ማህበረሰቦች ጋር ስንገባ ስለሚከፍሉት ሰዎች ወመኔ ማህበረሰብ ጋር ወደ ወመኔም ልንላቸው አንችልም እንችላለን እንደዚህ እየከፈሉ ወመኔ ሀብታም ወመኔ at the end of it it's all about በቃ ይሄን ያህል ከፍያለሁ ነው በቃ ብዬ የማስበው ነው ያላቅ ይሄን ያህል ከፍያለሁ ለጫማ ለምሳሌ እኔ በነፃ ላገኘው ወይ ደግሞ በጣም በርካሽ ለማገኘው የነበረውን ጫማ በጣም በውድ ገዝተሽ ፍሌክስ ታደርጊበት ትችያለሽ ኃጢአት ነው አስበው ግን ይሄኛው አስባላን ስትናዘዝ ስንት ነው የከፈልከው ነው ታውሮ $200 ያንተ ከባድ ነው ማለት አንተ ስንት ነው $100 አይ አንተ ይቀንስላል ምን አይነት ኃጢአት ሽሚያ እና እስማ ግን በጣም ኃጢአት ድድር ግን የቀደሙን ጨጎይን እንገራ ቫት ናቸው ቲዮቲ ቲዮቲ ናይስ ይዛታል እሺ ይዛት ነው መጣ ከቅድማቸው እየተንከዋለች ቲክቶከር አሁን ቲክቶከርና ፖድካስተር እንትን ይባላል ታክስ ቆርጥበታል ይሄኛው እኛ ጭጉይ ነው ያለን እስኮን ቆይ ከምን ላይ ነው የሚቆረጠው አናሊቲክስን ምናምን አሳይተህ ነው ያንተን የዩቲዩብ ምናምን እንዴት ነው የሚቆርጡት ወይስ ቁርጥ ግብር ምንድነው አይዲያ ተጨቀኝ እንዴት እንደሚያደርጉት እነሱም ግራ ገብቷቸዋል እስካሁን ምን ላይ ነው የሚሻለው ምን ላይ ይሻላል ከካሜራ ጀርባ ነኝ እሺ ቆይ ሌላው እንትን የኢትዮጵያ ብሔራዊ ቡድን ጉዳይ ነበር አንድ የሚያጨቃጨቀን የነበረው እሱን እናውራና ትንሽ ስሜት አይሎን ስለሚችል እውነት
ኢትዮጵያ ብሔራዊ ቡድን ጉዳይ አይደለም። እኔ ስለ ኢትዮጵያ እግር ኳስ የማውራት ሞራል ያላቸው ጥቂት ኢትዮጵያውያን ናቸው ብዬ ነው ማስበው። ስቴዲየም እየገቡ ያዩት የኢትዮጵያ ብሔራዊ ቡድን የኢትዮጵያ ፕሪሚየር ሊግ ስቴዲየም እየገባ የሚያየው ሰው ስለ ኢትዮጵያ ብሔራዊ ቡድን የተሻለ ነገር ያወራ። እኔ እንደዛ ማለት አልችልም፣ ግን ኢትዮጵያ ፕሪሚየር ሊግ አለ ክብራ ራስሽን አትሁኝ ስንል ይህንን ማለታችን ነበር። ይህን አትቆርጡትም። እሺ ማርያምን እንደዚህ አይነት ሰውም እንዳለ መታወቃል። ኢትዮጵያ ፕሪሚየር ሊግ አላት ምን ማለት ነው? ኢትዮጵያ ፕሪሚየር ሊግ ቡናና ጊዮርጊስ ይጫወታሉ። ከዛ ሲዳማ ሄደው ቡና ይጠጣሉ። ምን አይነት ሰው ነች በመድኃኒዓለም? ይህንን እንዳቆርጠው ተጫውተሃል እንደ አንተ ምን ያበሳጭሃል? አትበሳጭ። ታዲያ ለምን እንደዚህ ትጠይቃለች? አላቀን እኮ ስለኳስ ማላወራው ማሊያስኩባቸው ምንም ማውቀው ነገር የለም። ምን ብዬ ይዛል? እሺ አዳ ነገር ማይሆን አመት ለፍቶ ናት ደጉ ደበበ። ኧረ ተው፣ ዲስሪስፔክት ነው። ይቅርታ ያርጉልን። ሰማኝ። እሺ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ነው ሲጀመር እና ልክ ኢትዮጵያ ውስጥ እንዳሉ ሌሎች ተቋሞች ብዙ ዓለም ላይ አሪፍ ላይሆን ይችላል። ገብቶሃል? እንደዚህ ጎራዴ ስለምትመጣበት እንትን አይደለም። ለምን እንደዚህ ሆነ? ፌዴሬሽን ውስጥ እንዲህ አይነት ችግር አለ። አብዛኛው ማህበረሰብ አያውቅም፣ እኔንም ጨምሮ። ቢሮ ላይ ያለውን ስራ አናውቅም። እኛ የኢትዮጵያ ብሔራዊ ቡድን እንደ ኢትዮጵያ ብሔራዊ ቡድን ነው የምናውቀው። ጠጋ ያሉ ሰዎች መረጃው ስላላቸው ቢሮ ያላቸውን እልህ ወይም ደግሞ አሰራሩ ላይ ወይም አደረጃጀቱ ላይ ያላቸውን እልህ ብሔራዊ ቡድን ላይ መወጠ ብሔራዊ ቡድኑ የመጨረሻ ውጤቱ ነው። መጨረሻ ላይ ያለው የኢትዮጵያ ብሔራዊ ቡድን ነው። ገብቶሃል? ተጫዋቾቻችን የመጨረሻ አውትካማችን ነው። ፕሮሰሱን መተቸት ከፈለክ ፕሮሰሱን መጀመሪያ ለማህበረሰቡ ማሳወቅ ነው ያለ። አንተ ባለ መረጃ ምንም ነገር ብትናገር እኔ አይገባኝ። ልክ ከግብፅ ልንጫወት 3 ቀን ሲቀረን አንድ ጋዜጠኛ የተከበረ ጋዜጠኝነቱ ምን ድረስ እንደሆነ ልንገር። 5 ጋዜጠኞች ብጠራ ትጠራዋል። የኢትዮጵያ ብሔራዊ ቡድን 20 ምናምን ተጫዋች ቢኖረው 15ቱ የኤፍሬም ችግር የለም የዚህን ሰውዬ ዜና ይሰማል። ገብቷል? ይህንን ብሊፕ ታደርግልኛል። የዚህን ሰውዬ ዜና ይሰማል። ይህ ሰውዬ ይደርሳል፣ እንደሚደርስ ያውቃል። አሁን የመጣበት ሚዲያ ደግሞ ጭራሽ በጣም ተደራሽ። 3 ቀን ለጨዋታ ሲቀራቸው እንደማይረቡ ይነገራቸዋል። ሁሌ ከሚሰሙት ጋዜጠኛ የመጨረሻ አውትካሞቹ ይኸውልህ። አሁን እያወራሁ ያለሁት ልጁ ልክ አይደለም አይደለም። ልጁ ዱላውን እያሳረፈበት ያለው አካል ልክ አይደለም። ብሔራዊ ቡድኑ ምን ያርግማን? በቃ የመጨረሻው ተሰርቶ ምን ተብሎ ተበለው የመጣው ይሄ ነው። በቃ አሁን ያለን አማራጭ 3 ቀን ሲቀረን ጌም ፕላን መፋለም ያለብን። ገብቷል? ያለን አቅም ይሄ ነው። በቃ ያለን አማራጭ ይሄ ነው። ከዛ ካለፈ በኋላ እኮ መቀጣቀጥ ይቻላል። ግን እነሱም ሰዎች ናቸው። ትሬኒንግ ሲሰራ የሚውል ኮንዲሽን የግል ባህሪ ችግር ይኖርባቸዋል። ይህንን ደግሞ በትልቅ ሚዲያ አንተ ብለህ የምታወረው ነገር አይደለም። ምክንያቱም አሰልጣኝ አንድ ተጫዋች የሆነ ነገር ሲሆንበት ያ ተጫዋች እንዲህ አርጎ ነው እንዲህ ሆኖ ነው ጠጥቶ ነው ምናምን ብሎ አያጋልጠውም። በቴክኒክ ችግር ነው ብሎ ያስቀምጠዋል፣ ይንከባከበዋል። ተጫዋች ስነ ልቦናው መጠበቅ አለበት። ጀለስ ካነን ባርቤሪያን ጎራዴውን እንዲህ ብሎ ይመጣል። ጨዋታ 3 ቀን ሲቀራቸው ብዙ ጋዜጠኞች በቃ እነሱን መሳደብ ይዝኖታ ፍሌክስ እውቀት አይፈልግም። የኢትዮጵያ ብሔራዊ ቡድን ለመሳደብ ምንም አይነት እውቀት አያስፈልግም። የኢትዮጵያ ብሔራዊ ቡድን ነው ይላችሁ። አሁን ከመጀመሪያ ነው ለምን ማሰብ የኢትዮጵያ ነው እና ብዙ ነገሮቻችን የኢትዮጵያ ቡናው አሪፍ ነው፣ ሩጫው አሪፍ ነው፣ ጓዟ አሪፍ ሆኖ አያውቅም። ብዙም ታሪክ ያለናል። ኤክስፔክት የሚደረግበት አይደለም። ወደኋላ አሁን እኮ እንደዚህ ስንወቅሳቸው ከ5 ዓመት በፊት የአፍሪካውን ዋንጫን አንስተን ነው ይመስለው። 3 ዓመት ለዓለም ዋንጫ ቀርበን ነው። በቃ የኢትዮጵያ ብሔራዊ ቡድን ነው፣ አዲስ ነገር የለም። ስለዚህ አዲስ ትችት ጤናማ ነው። ሞቲቭ ነው ያልተመቸኝ። ምን እንደሚደብረኝ ልንገር። የኢትዮጵያ ኳስ ላይ ትንሽ ይሄ ቀረብ ብለው የደገፉ ይሄ የደጋፊ ማህበር ውስጥ የነበሩ ወይ አሰልጣኝ እንትን ውስጥ የነበሩ በአጋጣሚ አግኝቼ ወይ ኢንተርቪውቸውን ስሰማ ምናምን ነገር የሚታየኝ ኢትዮጵያ ውስጥ ከሆነ ጊዜ በኋላ ሁሉም ነገር ለገበያ ቀርቧል። አይሸጥ የሚባል ነገር የለም ኢትዮጵያ ውስጥ። እና ለምሳሌ የኢትዮጵያ ብሔራዊ ቡድን ውስጥ
አካባቢ ኢትዮጵያ ፕሪሚየር ሊግ አካባቢ ውስጥ ያሉ ሰዎች በራሳቸው እንትን ነው የገደሉት ስራው በራሳቸው ሴራ ለገንዘብ በሚደረግ ሩጫ የሚሽጥ የማይሽጥን ነገር እንትን ለማለት ግን እንትን ከሳሽ ድርጅት ነው እያወራን ያለ ነው ክስሙዱ ነው ምንድነው ክስሙዳቸው ነውና እኔ ይሰሱኝ ምን መሰለህ ለምን እንደሚያበሳጨኝ ልንገር ለምሳሌ ጥሩ ተስፋ አይተን ነበር ብር ስላላቸው መክሰስ እነ አፍሪካ ዋንጫ ያለፈው ብሔራዊ ቡድን ጥሩ ተስፋ አሳይቶናል የናዳነ ግርማ ከናዳነ በቃ ፕራይማቸው ላይ የነበሩበት ታይም ነው አንድ ተጫዋች ፕራይም ውስጥ የሚሆነው 3 አመት ምናምን ነው ሁሉም ዓለም ላይ ያለ ተጫዋች በቃ ቤስት የሚሆኑበት ታይም 3 አመት ምናምን እነ ሮናልዶ እና እነ ሜሲ ናቸው እኮ ያዘናቁ 10 ምናምን አመት ቤስት ሆነው እንጂ ብዙ ተጫዋች በቃ የሆነ የሚታይበት ጊዜ አለ የሆነ 3-4 አመት በቃ ቤስት የምትሆኙ ማለት ነው ሶ ያ ቲም ከበረኛ ጀምሮ እስከ አጥቂ ድረስ በቃ ቤስት ነበሩ አሪፍ ነበሩ ምናምን ወይ ደግሞ ሌሎች አፍሪካ ቡድኖች ሾቆ ነበር ግን አሪፍ ነበር ጥሩ ነበር ከዛ ወደ ታች ምናምን ነገር ለምሳሌ የቡና አሰልጣኞች ምናምን ሽኩቻ ምናምን ነገር በቅርበት የሰማዋቸው ታሪኮች አሉ ካሳይ አራጌ ምናምን ይባላል አሰልጣኝ አልታቋል እሱም በማስወጣት ምናምን ውስጥ የነበረው ፖለቲካ ምናምን ነገር ስሰማ ዋይ ማለት አነሰሰሪ እንትን ውስጥ ነው የገቡት የኢትዮጵያ ብሔራዊ ቡድን አሰልጣኝ ለመቅጠር ለማባረር ምናምን ነገር ከዛ የሚወጣው ብር ብዛት ያበሳጨኛል እኔ አሁን የሆነ አሰልጣኝ 15 ሚሊዮን ብር እንደሚከፈለው ሳቅ ማለት ነው በምን 15 ሚሊዮን ብር በአመት ነው በአመት crazy 1 ሚሊዮን ምናምን ከዛ እኮ ልጅ ገቢ የላቸውም እኮ ክለቦቹ የኢትዮጵያ ክለቦች ገቢያቸው እኮ ከመንግስት እኮ ስለዚህ ያልከኝ ያለው የኢትዮጵያ እግር ኳስ ክለብ መኒ ላውንደሪንግ አላልኩም እናቴ ራሳችንን ዋንም ክብራ ራስሽናት ጭንቅላት እየተረዳለ ማለት ነው የክልል ክለቦች ናቸው አብዛኞቹ አይደል የክልል የስፖርት ፌዴሬሽን ከሻማር አንተ እንደዛ አይደለም የተረዳ ቀጣዩን ፖድካስት ከሻማር ጋር ሻማርም ተቀበስቻ ሻማር ገባች ግን አይተዋል ቪዲዮ ይፈታል ብዬ አስባለሁ ይመስለኛል ቀለል ያለ እንትን ነው ሆም ብሎም ነው ብዬ አላስብም በዚህ ልክ በክሱ ልክ ተረርቱት እንዳልሆነ መገመት ይችላል ግን ኢትዮጵያ ነዘ ከዚህ እኮ ነው አምባገነን እኮ የሚፈጠረው እኮ እኔ አሁንም መመለስ ፈልጋለሁ 15 ሚሊዮኑ ላይ ባይደው እሺ እንመለሳለን የትልልቅ ድርጅት ማናጀሮች ራሱ እኮ እንደዛ ይከፈላል በአመት በአመት አይደለም በወር እኮ እያወራን ያለ ነው 1.2 ነው የሆነ ቢራ ፋብሪካ ማናጀር ብታይ 500,000 እና 600,000 ብር ሊሆን ይችላል ደሞዝ ግር ብሎ እየሰራ እና ቢራ ኢትዮጵያ ኢኮኖሚ እንትን እያበረከተ ቢራ ካምፓኒ በደንብ እየሰራ ነው ሚሊየንስ ያገኘ ነው so you're telling me by the way የእግር ኳሱ ዓለም ወይም የስፖርት ዓለም ውድ ነው ለምን እንደሆነ ኢትዮጵያ ውስጥ ግን ሲመጣ ነው እኮ ያወራናል ብር ማያገኝ ከሆነ ክለቡ እሺ it might be sponsored by the betting companies which are making በጣም ብዙ ገንዘብ ገብቶሻል አሁን እኮ እኔ የቤቲንግ ማስታወቂያ ሰራለሁ በደንብ ሰራለሁ ደርቤ ነው የምሰራው 3-4 አሉ ካምፓኒ እኔ ሪፖስት አላደርግልህም ታውቃለህ ለ66 ፎሎወሮች ኦኬ አሪፍ ነበር ጥሩ እና DSTV is sponsored by DSTV ብታይ ስፖንሰርድ የሆነው በቤቲንግ ካምፓኒ ኢትዮጵያ ፕሪሚየር ሊግ ነው አንዴ ቤቲካ ነበር ስፖንሰሩ ቤቲካ ነበር ይመስላል ስለዚህ ጥሩ ብር አለው ጥሩ የሚንቀሳቀስ ካምፓኒ ግን ጋምብሊንግ ዋን ነው ፖይንቱ the concept of money ማን ይንቀሳቀስበት ገንዘብ ደግሞ ሲንቀሳቀስ the concept of ትልቅ ብር ትንሽ ግን ስለ ቤቲንግ እናወራለን ስለ ቤቲንግ እኔን አፌክት የሚያደርግ ወሬ ማውራት አልፈልግም አንቺም አንተ አፌክት የሚያደርግ አይደል እዩ ነኝ ነው የኳሱ ላይ ማለት ነው ብዙ እንዳልሆነ አስረዳልኝ እባክህ አይ ብዙ አይደለም እኮ ግን ይኸውልሽ አሁን ዲስቲቪ ለምሳሌ ኢትዮጵያን ፕሪሚየር ሊግ ከገዛ በኋላ የሚሻሉ ነገሮች አሉ
ከዲስቲቪ ከመግዛቱ በፊት ዲስቲቪ ገዝቶታል ገዝቶት ነበር አሁን ደግሞ ምን ላይ እንደሆነ አላውቅም ፎሎ ለማድረግ ከባድ ነው ኢትዮጵያን ኳስ እኮ በጣም ብዙ ቶሎ ነገር የሚቀየር ነገር ስላለው ምናምን ግን ዲስቲቪ አንድ ሰሞን የልደታን የማስታወቂያ ቦርዶች አጨናንቆት እንደነበር አውቃለሁ አይ ኳስ ኢትዮጵያ ፕሪሚየር ሊግ አስተላልፍ ነበር እኔ አይ ነበር የኢትዮጵያ ፕሪሚየር ሊግ ዳኛ ሲመቱ ምናምን 4:30 ጠዋት ላይ ይጫወታሉ ኳስ ምን እየተካሄደ እንደሆነ በዛ 6 ሰው ነው ምናምን ያለው ስቴዲየም ውስጥ ምናምን በቃ ዳኛ ያሯሩጣሉ ምናምን ነገር ትንሽ ከበድ ይላል ግን 15 ሚሊዮን ተከፍሎት ከዛ በኋላ ያ ክለብ ማግኘት አለበት ቢያንስ 15 ሚሊዮን ለአሰልጣኙ ያወጣው አይደል አያገኝም እኔ እንጃ ይሄ ነገር መረጃ የለኝም እሺ ንገረኝ ለምሳሌ አንድ ክለብ ለተሳትፎ የሚኖረው ክፍያ ከዛ ዋንጫ በልቶ የሚኖረው ክፍያ ምናምን ተደምሮ አይጠጋጋው ስለዚህ ሌላ ግን ስፖንሰር የክልል ክለቦች ስፖንሰር የላቸው አሁን ብዙዎቹ ማለት ታው የማሊያ ስፖንሰር የመጠጥ ድርጅቶች የሚይዟቸው መስሎኝ ነው በእንትን በእነ ዳሽ ምናምን ስፖንሰር የሚያደርጓቸው አሉ እኮ ግን አብዛኞቹ በክልል ስፖርት ፌዴሬሽን የሚደገፉት ብሔራዊ ሊጉ ላይ የሚጫወቱ ክለቦች ማለት ክልል የሚለው ኮንሰፕት ከመጣ በኋላ ብር የለም ኢዝ ፋለሲ እኮ አላቸው የክልል መንግስታት የራሳቸው ብር አላቸው የሆነ ሀገርን ከወከል የዛ ሀገር ባለ ሀብትም ሊረዳ ይችላል እንግዲህ 15 ሚሊዮን ብር ይደግፏቸዋል ፋይናንሻል እስከዛስ ግን መደገፍ የለበትም አሁን የኢትዮጵያ እግር ኳስ ብር ጀነሬት አላደረገም የሚባል እግር ኳስ ነው ባይ ዘ ዌይ ግን አሁን እያወራን ያለ ነው ስለ እግር ኳስ ነው ከሁሉም በፊት የሚቀድመው የሚታይ እግር ኳስ የሚታይ እግር ኳስ አለን ወይ ነው አም ጀስት አስኪና እሺ ለነገሩ እንግሊዝኛ መሰሙት ብዙ አትሳደቡ ግን እኔ ጥያቄ እየጠየቁ ነው ገብቷል እግር ኳሱን በዚህ ልክ ገንዘብ አምጣ የምትለው እግር ኳስ ነው ወይ የለም ያረደ አሁን ለምሳሌ እግር ኳስ ብለን ስለጀመረን ብቻ ቀጥታ ወደ ገንዘብ ሂሳቡ መስራትም አይጠበቅም ተገቢ አይደለም እዚህ አዲስ አበባ ስቴዲየም እያለ ነበር እኔ ስቴዲየም ኤክስፒሪየንስ የለኝ እኔ ሁላ እሰጋ ነበር በስቴዲየም ጋር ማለፍ ቡናና ጊዮርጊስ ተጫወቱ ማለት በተለይ እኔ 6 ኪሎ እያል በቃ ከ6 ኪሎ እስከ ስቴዲየም ባለው አካባቢ ሳትሄድም ግን እንደዚህም ሆኖ እግር ኳሱን መፈንከተን ሪስክ አድርጎ የሚወደውን ቡድን የሚገባ እየጨፈረ ልጁን ይዞ ምናምን ረጅም ዓመት ነበረኝ ሚሳርጎ ያቅም ጊዮርጊስ ያለበት እኔ እነሱን ሰዎች ባይተወይ ማን የኢትዮጵያ እግር ኳስ ቢያንስ በጥሩ ጨዋታ ቢያከብራቸው እግዚአብሔር እኔ አሁን አስበዋል ከክብራ ቅድም ከዛ እዚህ ስንመጣ የነበረውን ፀሐይ እንደዛ አይደለም እሺ እዚህ ምሳ ጋብዝሻለሁ ተብዬ በፀሐይ ሄድኩት ምሳ ጋብዝሻለሁ ብያት ነው ሙአዝ ላይክ እንትኑን ነው አሁን ለምሳሌ ነገርየውን በገባይ ልክ ማጣጣል ምፈራው ለነዚህ ሰዎች ባለኝ ገብቷል ላይክ አሁን ቢሰሙን እንዲስን ምን ኳስ አለ ምናምን ብትል ይሄ ሰውዬ በከሳምንት ልጁን ይዞ ነው የሆኑ ሰዎች ትዝታ ነው ሜቢ ኳስ አይቶ ሲመጣ በጠበሳት ልጅ 4 ልጆች የወለደ ሰው አለ ነገርየው ኢትስ ዲፐር than we think ነው እና ግን ለነዚህ ሰዎች ቫልዩ መስጠት አክብሮት መስጠት አለበት የኢትዮጵያ እግር ኳስ ቡናና ጊዮርጊስ ሊጫወት ነው ተብሎ የቡናን ጨዋታ አምልጦት ማያውቀውም የቡና ድንገቴ ደጋፊ ተሰልፎ ፌደራል ሰልፍ በስርዓት እያስያዘው ራሳችን እንቆጣጠር እዚህ ፖድካስት ላይ ለስርዓት ሰልፍ እያስያዘው ፀሐይ እንትን እያለ ሰልፍ ይበተንና ድጋሚ አዲስ ሰልፍ ይሆናል ከዛ እንደዛው ነው ደግሞ ውስጥ ሌባ አለ ሽንት ቤት ሄደ ስትጠቀም የሚገጥሙ በጣም ብዙ ግልገል ዱርዬዎች አሉ የእንትን ግልገል ዱርዬ ገና አጭሶ ያልጨረሰ ጸጉሩን ቀለም ተቀብቶ ያልጨረሰ ገና ራሱን ዲፋይን ያላደረገ ሰዎችን በመደብደብ የሱ ስታትስ የሚገነባ የሚመስለው አሁን ዱዝ ይገጥማል ድራፍት ባረቅ ያፈርፍሮ ገብቶ ድራፍትና ጠጅ በጂን ቀላቅሎ ምናምን ነገር ምናምን ይዞ ገብቶ ምናምን በጣም የሚረብሽ ድብድብ ከተነሳ ብሎ ዝርዝር ሳንቲም ይዞ ገብቶ ዝርዝር ሳንቲም እየወረወረ የተቃራኒ ቡድንን የሚፈነክት ወንበር የሚገነጥል ነገ ኳስ እንደማይገባው ገብቷል እነዚህን ሰዎች ተቋቁመው ኳሱን የሚያዩ ሰዎች ነበሩ
እኔ ከዛ ኳሱ ደግሞ ስቴዲየም ኳስ መታየት አቁሟል አሁን የለም ኢትዮጵያ አዲስ አበባ ውስጥ የለም ክፍለ ሀገር ነው የሚጮስት እና ለነዚህ ሰዎች ላይ ክሬዲት መስጠት ያስፈልጋል ግን ማለት ነው እኛ በደንብ ባለፈው ሰይፈ መሰለኝ ሲል የነበረው በጣም ነው ኮንሱም የምናደርገው የውጭ ነገር የውጭ ፊልም የውጭ ሙዚቃ የውጭ ኳስ ምናምን ነገር ከዛ በዛ ስታንዳርድ እንጠብቃቸዋለን አሁን አስበው የአርሰናል አካዳሚ አስበው እና የአርሰናል ውስጥ ስንት ሰራተኛ እንዳለ ስንት ብር እንደሚወጣበት ምን ያህል ፕሮፌሽናል እንደሆነ አስበው ወይ you don't think እነዛን ስታንዳርዶች ሜዳውን እንተውና ይሄ ስንት ሰራተኞች ምናምን ያለውን እንተውና የሆነ ያክል የእውነት ትክክለኛ ኤቲክሱ ቢኖረን እና ይሄ ቀደም እሱ ፌዴሬሽን ውስጥ ያሉትን ችግሮች ምናምን ባይኖሩ የሆነ ያክል ስታንዳርዱ ላይ መድረስ ምንችል አይመስልም አዘን ኢትዮጵያ not just ኳስ so we talking about the potential በጣም ብዙ ነገሮች ላይ as a country ሰው የሚያማርርባቸው ነገሮች ላይ የእውነት ቢሰሩ I think የመድረስ አቅም አለ አይ በጣም ሶሪ ኢትዮጵያ በጣም ፖቴንሻል አለኝ ብሎ ከሚወሩ ሀገሮች አንዷ ነው ፖቴንሻል ያለ ሀገር ነው like ፖቴንሻል ያልተሰራበት ነገር እኮ ነው ቢሰራበት በስነ ስርዓት የሰውን ኤክስፔክቴሽን ኮምፕሊትሊ ሚት ባያደርግም የሆነ ያክል ከፍ የማለት ግን በጣም we excuse ኢትዮጵያዊነትን እንደ ኤክስኪውዝ እንጠቀማለን ቀደም እሱም ሲል ሰምቻለሁ በቃ ኢትዮጵያ እንደ ብዙ ነገሮቿ ምናምንና ብዙ ነገሮችን ኤክስኪውዝ እያረግን እያለፍናቸው ስለሆነ አይመስላችሁም ማናድገውና ማንቀየር የምናየው ነገርስ ምንድነው አሁን ለምሳሌ ኢትዮጵያ በዋና ተስፋ አላት ፖቴንሻል ያላት ሀገር ናት ኦኬ the last olympic ማን እንላክ ነው ሮቤል እንላክ እና ኢትዮጵያ ፖቴንሻል አላት እሱ እኮ ነው እነዚህ ካልኩሌሽን መሰለ ወንዝ አለን ወንዝ የሚያኙ ልጆች አሉት ለምን ወገን እንዳስገብተው ማያኙት ነው ገብቷል አሁን በጦሩ ወራ በጣም ይበሳጫሉ ብዙ ስፖርት ጋዜጠኞች እኛ ቤኒሻንጉሎች አሉን ሀመር አለን ምናምን ነገር በጣም ቀስት እንትን ጦር ምናምን የሚሆነው ሰዎች ከፍታ ዝላይ እነ ጋምቤሎች ነው ማለት ረጃጅም ሰዎች ለምን አይዘሉም ይሏል ነገርየው ለምን ተቃለ እዛ ኦሎምፒክ ላይ ሄደ የወረወርክበት ነገርን አትበለውም ላይዟል ስነ ስርዓት እንይዛለን እዚህ ፖድካስት ላይ አይ ታዲያ ስለለ እርቡ የወረወርከው ጦርና በአውሮፕላን የወረወርከው ጦር እንዴት ነው ባይ ዘ ዌይ ነገርን ስለመፈለግ እና አንዴ ሳብጀክቱን እንመለስበታለን ሮናልዶ በጣም የወደድኩትን የሮናልዶ ቪዲዮ ልንገር ባይ ዘ ዌይ ሮናልዶ በጣም ፋኒ እና ከሜሲና ሮናልዶ የምርነው አዎ ማንም ሰው ስለ ሜሲን ስለወደድክ ልክ ነው ማለት አለ 50 ላይ ነው የተቀመጥነው ማለት ሮናልዶ ልጁ የተጫወተ አይደለም ብዙ ሰው ስለሽ ሜሲን ነው ማለት ኳስ ማወቅ ይመስላል እኔ ያየሁትን ኳስ ነው ማለት ነው ኳስ ማወቅ ማለት ነው ሮናልዲኞን መውደድ ነው እሺ አይደለም አሁን ተጋላጭነት እኮ ነው እኔ ሮናልዶ ነው በማንቸስተር ዩናይትድ ማሊያ መጥቶ ተቀይሮ ሲገባ ሲደበድቡት ሲያለቅስ ሲጨፍር ምናምን ያየሁት ከኔ ጋር ኮኔክሽን ያለው ሮናልዶ ነው ያኔ ላሊጋ በደንብ አላይም ነበር ከዛውን ተበልሽ ሂጂ እዛው ለአመት ላሊጋ ይቼ ሜሲ እንደሚችልና ማመን ፍሪክ አይደለም ሜሲ ኳስ ይችላል እኔ ግን ወዶ ሮናልዶ ነው በዚህ እንቀጥላለን ሮናልዶ ደቀ ብሎ ምናምን ልጁ እየተጫወተ ያያዋል ማለት ነው እና እንግዲህ ሮናልዶ ማለትም አመጋገብ ምን እንደሆነ የሚያውቅ ዲቴል የሚያውቅ ኒውትሪሽኒስት ነው ማለት ትችላለህ ፊዚካል ኮች መሆን ይችላል ምክንያቱም የሚሰራ ሰው ነው ገብቷል የስራ ሰው ነው ከማንም በላይ መስራትን ያውቃል ስለዚህ ያው ወደፊት መሆን የሚችለው ነገር ነው እና ልጁ እየተጫወተ እያየው ከኔ በላይ ትልቅ ነው ይላል ልጁን እያየው ይሄ ልጅ ከኔ በላይ ትልቅ ይሆናል ፊዚካሊ ሰውነቱም አሪፍ ነው ላይክ ሂማይት ሹት ከኔም የተሻለ ሊመታ ይችላል ጥሩ ነው ምናምን ነገር እያለ እያደነቀው ከዛ ከጎኑ ያለው ምን እንደሚለው ታውቃል ረሃቡን ኬት ያመጣዋል በጣም ነው የወደድኩት ገብቶሻል የሆነ ነገርን ለማሳካት ረሃብ ያስፈልጋል ፍላጎት ምናምን ለዛ ነው አሁን የቀለድኩትን ቀልድ ወደዚህ ያመጣኝ አርቦ የወረወርከው ጦርና የወረወርከው ጦር አንድ ላይ የሆነ ነገርን ከዛ አንጻር ነው መቀጠል አይ ለምሳሌ ትምህርት ቤት ምናምን ነገር የፋይናንሻል ስጋት ያለባቸው ፋሚሊ ልጆች
ትምህርት ላይ ጎበዝ የመሆን ቻንስ ነበራቸው ትክክል ብቸኛ አማራጭ ከተማርክ ብቻ ነው ነገር የእንትና ኮጆ ካለ የሪኪ ጀርቪስ ለምን ስለዚህ አመጋገብ ለማሰብ ምንም አይጠቅምም እያልከኝ ብዙ የሀብታም ልጆች ይሄ ስጋት የሌለባቸው ሀብታም ልጆች ብዙ ጊዜ ሞኝ ናቸው ምክንያቱም በቃ የማሰብ እንትን ውስጥ ይሄ ጭንቅላታቸው የማሰብ ሞኝ ሆኖ አይደለም በዙሪያቸው አንተ ብልጥ የሆንክበት ሪዘን ትናንትና እያወራን ከጓደኛዬ ጋር እንትን ነበር እሺ አልገባኝም ያልከኝ ለነሱ ስጋት ያልሆነ ነገር ላይ አንተ ይፈጠንክ ከመሰለ ሞኝ ሆኖ ሳይሆን ላይክ ትተውት ሳይሆን አያውቁትም አይደለም ወይም ማተር አያረግም ማተር ካላረገ ኤግዚስት አታረግም ገብቷል አሁን ለምሳሌ የሆነ ነገር ከሆነ ነገር ጋር ቡጭቅ አድርገህ እንደወሰድከው ያ ሰውዬ ካላወቀው ሰውዬው ሲቆነጠጥ ይሰማዋል አይሰማው የሚለውን ታይትል አይሰጥህም ሜቢ ያ ነገር ወይ መልሶ የሚበቅል ነው ኖቲስ ላይ ተሰምቶታል ግን ጄጋ አላረገም ነገር ቢሆንስ ገብቷል አሁን ለሀብታም ልጅ በፊት ውጭ የሆነ ምናምን ነገር አንድ የሀብታም ልጅ ውሎውን ቢያስውል ምናምን በልተማታቀው ምግብ ቢያበላ ድሮ ነው ምል በቃ አዲስ እኮ ምናምን ልትል ትችላል ይዙ ጉዳዩ በስ አንተ ነቃው ያልክበት ኮንሽስነስ ሌቭል ለሱ ምንም ቢሆን እንጂ ያ ሞኝ ሆኖ አይደለም ሜቢ አሁን የዛኔ ሀብታም ልጅ ህሉና ነው በመታ ብትሞክረው ካንተ በላይ አደገኛ ሊሆን ይችላል ኦፍ ኮርስ ግን ንቃት ብለህ የምታስባቸው ነገሮች ላይ እና ኮመን ኖሌጅ ብለህ የምታስባቸው ነገሮች ላይ እንዳልኩ ነው ስለማይመለከቱ ነው ግድ ስለማይስተው ነው ለምሳሌ የሴኩሪቲ ጉዳይ ለአንድ በጣም ሴኩሪቲ ነኝ ብሎ ለሚያስብ ሰውና በአደጋ ውስጥ ለሚኖር ሰው እኩል አይደለም ነቅተህ የምታድገው ከዛብዛፍ እየዘለልክ ያደግ ልጅና እንትን ላይ ታዝለህ የኖርክ ሰውዬ እኩል ንቃት አይኖርህም ለአደጋዎች አይደል እሱን ማለት ነው እና ምን ያልሽ ነበረ ግን ቅድም ትናንትና አንድ ጓደኛዬ ጋር ያወራን ይወሰይንግ ኢትዮጵያ ውስጥ ሚድል ክላስ ሆነ መፈጠር የሚድል ክላስ ቤተሰብ ልጅ ሆነ መፈጠር is the most dangerous thing ምክንያቱም ሎወር ክላስ ስትሆን ይሄ ረሃቡ አለ ቅድም እሱ ያለው ሆነ ቦታ ለመድረስ ለማሸነፍና አፐር ክላስ ስትሆን ሁሉም ነገር እንደሚመቻችልህ ታውቀዋለህ ገባ በዘና ብለህ እየኖርክ ነው የሆነ ሊሴ ሳንፎርድ ምናምን ተብለህ ተምረህ የሆነ አሜሪካን ሀገር ወይ ፈረንሳይ ሀገር ሄደህ ተምረህ ምናምን እንትን ሚድል ክላስ ስትሆን ግን you know lower class እንዳልሆንክ የሆነ you feel like you're better than the lower class ከዛ በኋላ ግን የሆነ ያክል ነገሮች ከአፐር ክላስ ጋር ስለድሮ ነው ያወራለው አሁን በጣም ሰፊ ልዩነት አለው አፐር ክላስ እና ሚድል ክላስ ራሱና የድሮ ሚድል ክላስ ግን ከአፐር ክላስ ጋር ተገጣጣሚ አይነት ኑሮ ይኖርሃል ገባ so you feel like you're not missing out on much እና reality hit የሚያደርግህ graduate አድርገህ ምናምን እነዛ የሆነ ቦታ ደርሰው አንተ ግራ ተጋብተህ እንደዚህ እውነት አውርታጠቅ ዛሬ ወራታ ወራሽ በጣም ስም አደገኛ ብቻ ሳይሆን ማለት ኤግዚስት ማያረጉ አማራጮች ይታዩሻል መጥፎ ነው ኤግዛክትሊ በቃ ምክንያቱም ነገር ኤግዚስት እንደሚያረጉ እነሱ አማራጮች ኤግዚስት የሚያረጉ ይመስላል ግን ሪያሊቲ ገና አልመጣም ሪያሊቲ የሚመጣ ደግሞ ግራጁዌት ካረክ በኋላ ልክ ላይፍን በራስ ቁጥጥር ውስጥ እንደሆነች ታክ ትደነግጣለህ I was so sure graduate ሳደርግ UN እንደምገባ በቃ I knew የሆነ ፖይንት በኋላ I was so sure graduate ካረኩኝ በኋላ secure የሆነ job እንደነበረኝ ማለት ነው up until the point graduate አድርጌ እንደማልገባ ሳቅና ግራ ሲገባኝና for the first 6 ወሮች ምናምን ስራ አልነበረኝ ስራ አጥቼ ሳይሆን graduate ከማድረጌ ከ2 ሳምንት በፊት ጀምሮ ኢንተርቪው ሄዳለሁ አልፈሻል ነኝ ምናምን ባላለውና በቃ ጭንቅላቴ ውስጥ የነበረው የሆነ እንትን ነበር ማለት ለዚህ ብዬ ማሰትል አላረግም ለዚህ ብዬ ማለና 6 ወር ሰው የሆነ ቦታ ሰርቶ ምናምን አረ ክብራዚ እኮ ተቀጥረናል ለዚህ ምናምን ይሉኛል አይ ምናምን ገባ 6 ወር ስራ ኢንተርቪው ማድረግ ነበረ ምክንያቱም ያ ያሰብኩት ቦታ ላይ ካልሆነ አልገባም ብዬ አስቤ ማለት ነው ሶ የሚድል ክላሱ ላይ ምስትመጣ እንደዛ ነው በቃ የሆነ ነገር አስበህ እንዴ እንትን አንድ ሲሆን ነው እኔም እኮ እንደዚህ ይሆናል ነው አምትልና ልክ ትጋጫለህ ላይፍ ላይ ሪያሊቲ በደንብ ነው ሄት ይጦልብሃል ሪያሊቲ ይጦልብሃል ላይክ ሀብታሙ ታላቅ ወንድምህም ቢሆን እንድትሰራ ነው የሚፈልገው ካምፓስ እያለሽ አንቀባሮ ምናምን ያስተማረሽ ሰውዬ ልክ ግራጁዌት ካረግሽ በኋላ አበል ማገልገል አለ እኔ ጋር ነው የምትሰራው ወይስ ምናምን ነገር ወንድምሽ ጋር መሰረት ስጋት ይታይሻል እንዴ አንድ ጀለስ አለች በሁሉም አቅጣጫው በተዘረጋ ሀብታም ዘመድ ነው የምታገኘው በሁሉም አቅጣጫው ግን እሷን ስራ እየፈለገች ነው ይችላል ጀመር ሀብታም የሚባለው ነገር ራሱ በአግባቡ የተረዳ ነው ይመስለኝ እንዴ ሀብታም የሚባለው ነገር ራሱ በአግባቡ የተረዳ ነው ይመስለኝ ስለዚህ አሁን ለምሳሌ አማርኛ ፊልሞቻችን ካየ ሀብታም ፈጣሪውን ማያቅ
እንትን የህፃናት ወተት የተበላሸ የሚያስመጣው አማርኛ ፊልሞቻችን የሀብታምና የድሃን ኮንሰፕት አጣልዘውብናል። ይኸውልህ ልንገርህ አማርኛ ፊልም ከሪያሊቲ ነው የተነሳው እኮ ስታስበው አይደለም ለምን ልንገርህ ከሪያሊቲ ስልህ አሁን የሆነ ክላስ ላይ ያሉ ቤተሰቦች ኧረ እኔስ ሀብታም ሆኜ እንቅልፍ ከማጣ ሀብታም ባልሆን ይሻለኛል ምናምን ሲሉ ትሰማቸዋለህ። ሶ ዩር ቲንክ ሀብታም ኮንሽስ የለውም ሁሌ መጥፎ ነገር ነው የሚያደርገው። ሶ እንቅልፍ አይተኛም። ሶ እንቅልፍ የማይተኛው ሰውዬ ማነው? የተበላሸ ወተት የሚያስመጣው ሰውዬ ነው። እነዚህ ፊልም የሚሰሩት ሰዎች ያንን እየሰሙ ስላደጉ ነው። ገባህ እኮ እነሱ ተበልተው አስበሉን ልክ አይደሉም እያልኩሽ ግን ሰምተው ያደጉትን እኮ ሰምተው ስላደጉት ልክ ነው ማለት አይደለም። እኛም እኮ ሰምተን ያየነውን ፊልም ድጋሚ አሰስ እያደረገን ነው። ገባህ? አሁን ፊልም ላይ ካየህ ማለት ነው የሀብታሟ ልጅ ምናምን ንቀት አለባት ንቀት ሆኖ አይደለም በቃ ገለዋን ታጥዋ ምናምን ነው በቃ ጽድት ብላለች። ጽድት የንቀት ምልክት አይደለም የሚመቻት ገብቷል። ሲቀጥል ነገር ታውቃለህ ምኞታቸው እንደሚጽፏ የአማርኛ ፊልም ደራሲዎች የራሳቸውን ጭንቅላታቸው ውስጥ ያለው ሀብታም ልጅ ነው የሚያሳዩ እና መታ ብታያቸውና ብታድናቸው ነው የሚፈልጉት። ኦኬ ህንድ ፊልም ነው ብዙዎች ለዚህ ፒያሳ ምናምን ቁጭ ብሎ የሚጽፉ ደራሲዎች በቃ እንደኛው ምናምን ምስኪን ናቸው። ከዛ ሲቃማል ምናምን ነገር ከዛ ከዛ ዓለም ውስጥ ብታወጣ ደስ ይላል የሆነች ሀብታም ልጅ እና አባቷ በጣም እንትን ከመሆኑ የተነሳ ሁላ ተሳሰረውና ንብረቱን እኮ ትወርስበታል። ከዛ የሱ በአካበተው ሀብት ምናምን ስለዚህ እጥ እየሆነ ነው ልንገር። ከዛ ደግሞ የተሰሩ ፊልሞችን እኮ ከዛ ዳዋ እንዳለ ምናምን ሌባ ነው። ሌባ ደግሞ በአማርኛ ፊልሞች ላይ ነቃ ያለ ነው ተብሎ ይታሰባል። ሌባ ነው ስራ መስራት ስለማይፈልግ እንደ ሰው ለፍቶ ምናምን መስራት ስለማይፈልግ ሌባ ነው። እናቱ ታማ አይደለም ሌባ ነው። ሌባ ስለሆነ ነው እጃመል ስላለበት እጃመል ስላለ እናቱ ራሱ ማለት ነው ባይሰርቃት ኖሮ እዚህ በፊት ላይ አትሆንም። እየሰረቀ ነው ፌንታ ብልታት እንደዚሁ አዳክሞት ሲቀጥል ደግሞ ማለት ነው ልክ እሷ መታ ምናምን እኔ ድሃ ምናምን አልፈልግም ምናምን ስትለው እኔ ድህነቴን እንዳትነግብኝ ምናምን ሰርቶ አይደለም ያመጣው ድህነቱ ለግዳ ነው አይደለም። ስለ ድሆች ነን ብዙዎቻችን ብዙ ፊልም መስራት አያስፈልግም። ግን ሁሉም ሰው ከድህነት ቢላቀቅ በጣም ደስ ይለዋል። ከዛ በስራ ነው ምናምን የሚላቀቀው ፊልም ላይ እንዳለው ሰርቆ ምናምን ወይ ደግሞ ወተት የሚያስመጣውን ሰው እያስይዙት ምናምን አይደለም። እና በጣም ዳይሬክት ያደርጋሉ አማርኛ ፊልሞች እንትንም አይደለም። ይሄ በተለይ እኔ ሀብታማሽ ቀበጠ እንዳትሉኝ ሀብታምን የሚስሉበት መንገድ አማርኛ ፊልሞቻችን ላይ ጤናማ አይደለም። ሀብታም ፋራ ነው በቃ ምንም ማያውቅማ የሆነ ቅያስ ነው ማያውቀው ሀብታም ቅያስ ስለማያውቅ ፋራ ነው ማለት ተገቢ አይደለም። ዋና አስፋልት ላይ ሰው ይመጣ አንተ ነው የምጠፋው። ኢንስፓየር የምንደረግበት እንትን ጉዳይ ከምናውቀው አይደል? ከዚህ ከምናውቀው ከዛ ደግሞ ከምትመኙ ነገር ነው የምታውቂው። ለምሳሌ በጣም ሬር ነው ይሄ አፐር ክላስ ውስጥ አድጎ ወደ አርት የመጣ ቲያትር ለምሳሌ የተማሩት ፊልም ስኩል የገቡት ልጆች በጣም ሬር ነው ይሄ ፓሽን ምናምን ብለው የገቡት። ምክንያቱም 12 ምናምን ላይ በቃ ስኮላር ምናምን አግኝቶ ለአሜሪካ ደግሞ ባል ምናምን ነገር የሀብታም ልጅ ሆኖ ፊልም ውስጥ ምናምን የገባው የድንቅ ቲቪ ባለቤት ብቻ ነው። እኔ ማለት ቦቢ በጣም ልጥጥ የሀብታም ልጅ ነው። ከዛ ፊልም ስኩል ነው የተማረው አሜሪካ። ፊልም አለው እኮ 30 Months of Sunshine የሚል ፊልም አለው መሰለኝ። ካልተሳሳትኩ አንድ የሀይሌ ገሪማ ፊልም አለ። የሀይሌ ገሪማን በጣም ነው የምወደው። እውነት እንትን ነው ጤዛን ወደኋል ጤዛ is the best film እንደዛ ማለት ቦታ ላይ ነኝ አይደለሁም አላውቅም። ግን በደንብ ወደኸው አሁን እሺ አንድ እንትናል ኩዊንቲን ታረንቲኖ ከዛ ሮበርት ዚምኪዝ ማርቲን ስኮርሴሲ ማይክል ቤይ ስቲቨን ስፒልበርግን ምናምን እንደሚያቅሰው እና ፊልሞቻቸውን እንዳየ ሰው ፎረስት ጋምፕ አሪፍ ፊልም ነው አንታይ ክላይማቲክ ነው ብሎ እንደሚያስብ ሰው እድል ወርቅ ጣሰው ኦቨርሬትድ ናት ብሎ እንደሚያስብ ሰው እድል ወርቅ ጣሰው በአንድ አይኗ ማልቀስ ስለቻለች አታካብዱላት
ድለወርቅ አዱን ለምን ከድለወርቅ ሰው ጋር ቢፍ እንደሚከተኝ ከሰው ጋር ቢፍ እንደሚከተኝ ለምን እንደሆነ አላውቅም by the way I'm entitled to my opinions I know ለራሴ መያዝ አለብኝ ግን sometimes ለራሴ ያዛቸው ለዛ ነው ፖድካስት ላይ አታሸቀለኝም ስራ ብለህ ነው ድለወርቅ ታሰው አይ ነው በጣም አሪፍ አክተር ናት ግን ብዙ ሰው ስጠይቅ ትንሽ ፊልም ያዩ ሰዎች ናቸው including anyhow ኃይሌ ገሪማ በጣም ተለይ ጤዛ is one of the best film ምንድነው ከውጭ Forrest Gump እውነት ኦኬ Forrest Gump ነው ይችላል run Forrest my mama always told me life is like a box of chocolates you never know what you're going to get like እሱ ፊልም ለምን እንደሚገርመኝ ነገር ሮበርት ዜምኪስ ማለት እንትን ዳይሬክት ያደረገው ነው back to the future እሺ እና ፊልሙ መረዳትን ነው የሚፈልገው ከካራክተሩ ጋር መግባባት እንዲህ አይነት ሰው ያለ ነው እንጂ ይሄ ተለጥፎ የሚታይ ፊልም አይደለም የድሮ ፊልም ቤቶች ቢለጠፍ ማንንም አይገባው እንዴ አይታይማ ገብቷል እና አንድ ፎረስት የሚባል ልጅ ማህበረሰቡ እንዲህ ነው ብሎ ተስማምቷል ፎረስት እናቱና ምናምን እንዲህ ነው ወይስ እንዲህ ነው እያሉ ግራ እየተጋቡ ነው ልጁ ገና ራሱን ዲስከቨር እያደረገ ነው እና ማህበረሰቡ ለሚሰጠው እያንዳንዱ ነገር ቀጥታ ምላሽ የሚሰጠው ፍሪክ ነው ገብቶሻል ላይክ ሰዎች ኢሞሽናሊ ኢንቴሊጀንት ባንሆን ፎረስት ጋምፕ ነው ገብቷል ተቻችለን እንደሆነ ላይክ ባንቻቻል ሁላችንም ፎረስቶች ነን ላይክ የወደዳትን ልጅ ወደዋለሁ አይሰክስም እንደወደዳት ነው የሚናገራ ከስሩ አብሮ ይሄዳል ወታደር ሲሆን ወታደር ነው አርግ የተባለውን ነው የሚያደርገው ገብቶሻል ላይክ ሩት ሲባል ABCD ካልሹ በኋላ EFG ሊሆን ይችላል ብሎ ያስባል የነገርሽው ልክ አንደርስታንድ የሚያደርግ ፍሪ ግን ለዛ ደደብ ይሉታል ግን ደደብ አልነበረም ላይክ ብቻ በጣም የሚመቸኝ አይ ፊልም አንተ ምንድነው እኔ እንጃ ቀያይራለሁ ብዙ እኮ ዛሬ ምን ላይ ነህ ሶ የታራንቲኖን እንትን እንደግሜ ያዩት ፐልፕ ፊክሽን በጣም ደስ የሚል ፊልም ነው ማለት የሆነ ይኸውልህ ረጋ ብለህ ምናምን እንጂ የምታደርገው አይነት እንትን ነው ላይክ ዝም ብሎ የሚመጡት ዲያሎጎች ማለት ነው እና ገና ይሄ ሳሙኤል ጃክሰን እናንተና መተው ከዛ በርገራቸውን በልተውባቸው እስኪገሏቸው ያለው ሲን ማለት ነው በጣም የሚገርም ማይረባ ነገር እኮ ነው መጀመሪያ እየወሩ የሚመጡት ግን ሊገሉ አይመስልም ነገር እና ከዛ እንዴት እንደሚገጣጠመው ፊልሙ ምናምን ታራንቲኖ በጣም ጸዴ ነው እንትን በኦፕኒንግ ሲን ፊልም ሲሰራ የመጀመሪያው የምታሳየው ነገር መያዝ አለበት ይባልና ሶ ያቺ የመጀመሪያ 5 ደቂቃዋ ምናምን ነገር በጣም እንትን ነች እና ቤስት ተብሎ ከሚጠቀሱ ፊልሞች የታራንቲኖ ነው እንትን ኢንግሎሪየስ ባስታርድ አይቷል ኢንግሎሪየስ ባስታርድስ ማለት ብራድ ፒት ምናምን አለበት ሂትለርን ለመግደል ሶ መጀመሪያው ትዝ ይላል የናዚ ወታደር የናዚ ኢንግሎሪየስ ባስታርድስ ላይ ክሪስቶፈር ዋልትስ እሱ ማለት ነው ክሪስቶፈር ዋልትስ ማለት ይኸውላችሁ ሶሪ he's an Oscar winning actor በጣም የሚገርም ሰው ነው ናዚ ሆኖ ጁሾችን እየጨፈጨፈ ሰርቷል ጃንጓንቼ ላይ ደግሞ ማለት ነው ሬሲስት ለሆኑ ሰዎች አጌነስት ሆኖ እንደውም ነፃ የሆነ አንቲ ሬሲስት ሆኖ ሰርቶ በሁለቱም ጄሚ ፎክስ ጋር ሁለት የተለያየ ካራክተር ኔል ዳርቋል ስለዚህ በሁለቱም ኦስካር በልቷል ክሪስቶፈር ዋልትስ ሶ እሱ መጥቶ እዚህ ጁሽ ደብቃል እንዴ ምናምን ብሎ ያናግረዋል ከዛ ምናምን ያወጣጣውና ምናምን ነገር ከዛ ይተኩስባቸዋል ከዛ ሾሻና ምናምን የምትባለው ካራክተር ታመልጣለች በኋላ እዛ ፊልም የምታሳየዋ ከእንትን ማለት ነው ሶ እሱኛው ኦልሞስት ወደ 20 ደቂቃ ነው የሚፈጀው ሶ ኦፕኒንግ ሲን ከመነሻው ጀምሮ ማለት ነው ከሆሊውድ ውስጥ አልተሰራም ነው የሚባለው በጣም የሚገርም ዳይሬክተር በጣም የሚገርም ራይተር ነው ኢንግሊሽ ባስታርድስ ነው አሁን እያስኩኝ ነው ገብቼ የማያቸው ፊልሞች በነገር ላይ እንትና ሲሪየስ ነው ታውል ጌም ኦፍ ትሮንስ እውነት ሲዝን 4 ላይ ነው ያቆምኩት አቆመሻል ሲዝን 4 ላይ ሲዝን 4 ድረስ መጣ ሲዝን 4 ላይ ምትወጂ ሰው የሞተብሽ መጣ አይደለም ይሄ መጀመሪያ ጆን ስኖ ሲሞት ጆን ስኖ ሞተና ጆን ስኖ ይሞተው መጀመሪያ ይወጋና ሲዝን 3 መጨረሻ ላይ ነው ምናምን ይወጋና ከዛ ያልቃል ከዛ ሲዝን 4 ላይ በጣም ድሮ ኢቲኢ ምና እንከታተል ነበር ኢንተርቴይንመንት ናም በቃ ስግጭ ነበር የሆነ ሀብታም ልጅ ቫይብ አለው እኮ እሱ ፕሮግራም ኢቲ
በጣም ነበር እንትና እንደዚህ ሆነች እንትና ጥፍሯ ተሰበረ ያው ካርዳሽያን ምናምን ያፈመሱት እነሱ ካርዳሽያን ቀኝ ጥፍሯ ተሰበረ ትምህርት ቤት ከመሄዴ በፊት ቁርስ እየበላው ማየው ሾው እሱ ነበር በቃ ድሮ ባርኒ ነበር ቁርስ ትበላ ነበር አንተ ዳቦ በሻይ ስትበላ ቁርስ በላ ነበር ምን ያህል ሀብታም ነበር እበላለሁ ቁርስ ፌቨራይትሽ ምን ነበር ከአንድ እስከ 8 ማለት ከአንደኛ ክፍል እስከ 8ኛ ክፍል የምታስታውሽው የቁርስ ነው ተብሎ የምትበይው ምግብ አረና አላስታውስ መክሰስ ብዙ ጊዜ አስታውሳለሁ ምንድን ነበር I don't want to say ባዩ ችግር የለም ኮተሌትና እንቁላል ኮተሌትና እንቁላል ይጀደና አፍሽናት ለዛ I don't want to say ያልኩት ምሳ ጋብሽ ያልኩትን ትችዋለሁ እንደውም ከዚህ ቤት ኮተሌት ካደረኩ በኋላ እኮ ነው ያወኩት ኮተሌት ጎኔ ቅርብ ጊዜ ኮተሌ ገገ አባቴ በጣም ኩክ ያደርጋል በጣም እና ምግብ ላይ በቃ ቅብጥ ብዬ ነው ያደኩት ምሳቃ ራሱ የሆነ ትኩስ ምሳቃ ምናምን ትምህርት ቤት የሚመጣል ልጅ ነበርኩኝ እና አንዳንዴ በርገር ፒዛ ነው በጣም አባቴ በጣም ነው ኩክ የሚያደርገው ክብራን ቀጣ ካሜራ ፊት ተነሳክታለች ቀጣይ ኤፒሶድ ላይ እንጂ ስላችሁ ይሄ ፊት የበላ ነው ያልበላ ኮተሌት በልቶ በቀን አንድ ይውላው ዛሬ ጧት ድንች ነው በልቼ ወጣሁት ከቤት ጾም ነው ታዲያ ምን ልትበይ ፈልግሽ እሱን እኮ ነው ማለት እሱን ነው ልበላ ወደ ደቡብ አካባቢ ብትሆኚ ስኳር ድንች ሌላውንም አታገኝ ግን ጾም ባይሆን እሱን ነው የምበላው በቃ የድሮ አባቴ ኩክ ሲያደርግ ያለው አይነት ዳይት የለኝም እንደ ምራቂ ነው ወጣችሁ እግዚአብሔር እንጨርስና እንወጣለን ነበር የጌም ኦፍ ትሮንስ አሁን ነው ያያዩት እኮ ተቀጥላላችሁ የጌም ኦፍ ትሮንስ ለምን ወሬ ያስጨርሱኝ እንደዚህ ከኮተሌት አንላቀቅ ላይክ ኮተሌት ማለት ልንገርሽ እኔ ማውቀው ለዛ ነው እኔ ማውራት አልፈልግም ያልኩት ኮተሌት ያራርቃል ከሚድል ክላሱ ጋር እሱ ይሄ ግሬ ገባው ኮተሌት ይዞ የቤት ምግብ ቤት ውስጥ ኮተሌት ልስራ ብላ የምትሰራው አይደለም አሳ ልጥበስ ነው ማይ ዳድ ራቪዮሊ ይሰራ ነበር ቤት ውስጥ ራቪዮሊ ምንድነው ራቪዮሊ ይሰራ ነበር ምን ራቪዮሊ ፍሬሽ ራቪዮሊ በስነ ስርዓት የቂጣው ተዳምጦ አይነት መኮሮኒ ኦር ፓስታ የፓስታ ዘር ነው ከዛ ውስጡ ስፒናች እና ቺዝ ምናምን አለ ስፒናች ማለት ቆስጣ ነው ስፒናች እና ስማኝ ስፒናች እና ከዛ ሪኮታ ቺዝ የሚባል አለ በሱ ተደርጎ ምናምን ሪኮታ ቺዝ ቺዝ ይኸውልህ እኔ እግዚአብሔር እስከ ቅርብ ጊዜ ማውቀው ቺዝ አይቤ ነው ማርያምን የጉራጌ ማዘር ጉራጌ ነው አቤት አሁን ለምሳሌ ምን በልተው ወጣ ምናምን እንባባላለን ጀለስን ምሳውን ለምሳሌ ትገናኛለህ እዮባ የሚባል ሶዶ ጉራጌ ጀለስ አለኝ ያው ቲፒካል ሶዶ ናቸውና እዮባ ምሳ ምን በላ ሽሮ ላል አይ ቺዝ አለው ባይቤ ማለት ሽሮ ባይቤ እንጂ ራቪዮሊ አጂ አረለ ሙአዝ ኮተሌት ነው ማብራራት ፈልገው እኔ ኮተሌት አይ ነው ይዝ ማዘር መርካቶ አካባቢ ያለ አሳቤት ውስጥ ነበር እንትን ማለት ነው ቤናንዞ አሳቤት ፋዘርም አሳቤት ይወስደው አሳቤት አጎቴ የሚወስደኝ ነበር ላይክ አሳቤት ይዝ የድሮ ሜሞሪ ነው አንቺ በምትዩ ክፍል ከ8 እስከ ምናምን ባለው አሳቤት ካሳንቺ ስም የሆነ አሳቤት ወስዶኛል ሜሞሪ አለኝ እና ኮተሌት ሲባል ጭንቅላቴ ላይ የሚመጣው የተገነጠለ እንትን የሌለው ሾክ የሌለው አሳ ከዛ ይጠበስና ተደራርቦ ይመጣል የሆነ ተመሳሳይ ቅርጽ ሁሉም ቦታ ተመሳሳይ ቅርጽ ነው ያለው የሆነ ይሄ ከጎናቸው ላይ የሚወሰድ አይነት እሱ ከሰላጣ ጋር ከዛ ወይ ሩዝ ሆኖ ይመጣል ኮተሌት ማቀው እሱ ነውና ይሄ በእኔ አስተሳሰብ የቤት ምግብ አይደለም ከቷል የሆኑ ነገሮች አሉ like ኮተሌት ልክ ባቅላባን የቤት ምግብ እንደማለት ቤት ባቅላባ ይሰራ ነበር አይ እሱ ጋር ሊሰራ ይችላል ግን ይሆነ አለ የሆነ ምግቦች ሊሰራ ይችላል እኮ ነገርየው የሆነ ምግቦች ስብስብ ነው ለምሳሌ አሳ ይጠብስልኝ ነበር is a statement ኮተሌት ትንሽ I wasn't even talking about የአሳ የቢፍ ኮተሌት ነበር ማንንም እኛ ቤት አሳ ምናምን ሲያጥሩ የቢፍ ኮተሌት ምንድን አላውቅም ሶ በስቴክ ፋንታ ስጋው ይቆረጥና እንቁላልና ደረቅ ይሄ ዳቦ የሚፈረፈረው ዳቦ ነው እሱ ላይ ተደርጎ ይጠበሳል ከዛ ሳይዱ ደግሞ እንቁላል ቁጭ ግዴታ አሳ መሆን የለበትም እንዴ የለበትም ማረኝ እንግዲህ ተበልቻለሁ ያረጋግጥ እንደው ታውቃለህ ላይፍ ላይ ትበላለህ ማመን ነው ረጅም ሰዓት ካባራህ በኋላ እና ቁማርተኛና ሚዳቆ ምን ሊሉ ይችላል ጥያቄ ይስተናል መበላት ያለ ነው ተበልቻለሁ ሙአዝ ምንድን ነበር የበላኸው ቁርስ የምታስተውለው እኔ ዳቦ በሻይ ነው ማቆ ቁርስ
አንድ ጓደኛ ያለ ዳቦ በሻይ ከመብላት ጠዋት ላይ ሮዝማን ማጨስ ይሻላል። እኔ የምወደው ኮምቢኔሽን ነበር። ኧረ እኔ በጣም ነበር የምወደው። ቤት ውስጥ ምግብ ይሰሩልኝ ነበር፣ ይሰራልን ነበረ። እኔ ፍርፍር በጣም ነበር የምወደው። ማዘር በጣም ነበር የምትችለው ፍርፍር መስራት። ኦኬ። እና ደግሞ የሆነ የደላት ቀን ደግሞ ይሄ በስጋ ምናምን ይሄ መረቁ ምናምን ኖሮ ደግሞ ፍርፍር ሲሆን እንዴት መረቅ ያለው ፍርፍር ለምንድን ነው የሚባለው? ኖ በስጋ ወጥ መረቅ ፍርፍር ይሰራል። ኦኬ። ግን በህይወቴ ማረሳው ባለፈው ከፋዘር ጋር ስናወራ ሁለታችን የሚያስታወስነው ነገር ክፍለ ሀገር እያለን ረመዳን ሲሆን ሰዎች ቤታቸው ይደክሱና መስጂድ ይዘው ይመጣሉ። ቤተክርስቲያን ውስጥም አለ መሰለኛ እንትን ለማብላት ምናምን ነገር አንዳንዴ ምስኪኖች ምናምን ነገርም ታበላለ። ከዛ ደግሞ ለመጣው ለጾመኛውም ደግሞ ዘኬ ቤት ማንኛ ዘኬ ቤት ሄደሽ ተፍልቀሽ አታውቂም? እቺ ከኛ ወገን አይደለች። ኮተሌት እየበላች ዝክር ቤት እኮ ዝክር አትልም እንዴ? ዝክርማ አውቃለሁ፣ ዘኬ ነው ማለት። ኦኬ። ሳትጠሪ ስቴጅ ነው ዘኬ የምትል ሰማያተወይ በደዳቤ የምትጠራው ነኝ። ከዛ ስማ ልንገር፣ እሑድ ከኳስ ስንመለስ ዘኬ ቤት ተክልዬ ግብትትና ጥፍደቅ ስትየሆኑ ማዘር ይኖራሉ። የሚገባቸው ከኳስ እንደመጣ እንጀራውን ዘርጋ ጭልፍ ያዝ ነው እየበላ 2 ቁርጥ በሸሎ ጣል ይደረግላል። ነፍሲ ባር ብለት ወጣ። ስጋ ፍርፍር ይዘው መጡ አፍጠር ሰዓት ላይ ነው። እና ልክ የመጀመሪያውን ስጎርሰው እንደዚህ አይነት ፍርፍር በህይወቴ በልቼ እንደማላቅና ወደፊት ምን እንደማልበላ ገባኝ እውነት። እና በደንብ አድርጌ ነው ቤት ገብተን መብላታችን ትዘለኝ በቃ መስጂድን በጣም ነው የሆነ በትሪን የመጣው ትንሽ ሰው ያለው አሁን ራሱ ምራቄ መጣ ታውቃለህ። በላ ምናምን ነገር ከዛ አላወራ ነው እኔና ፋዘር መስጂድ ነው አላወራንበትም በሱ ፍርፍር ጉዳይ ማለት ነው። ትዝ ይለኛል እንዳላወራንበት። አሁን ያ ሀፕን ካረግ 10 ምናምን ዓመት ይሆናል። ባለፈው ስለ ስጋ ፍርፍር ምናምን ተነስቶ ትዝ ይልሃል መስጂድ ነው ስለው ትዝ ይልሃል ሁለታችን የነበረው ስጋ ይሄ በደንብ እንድታኘከው ማይፈልግ ምናምን አይነት ስጋ አለ ደስ የሚል ስትበለው ከዛ ቴስቱ ምናምን ፍርፍሩ by the way አንዳንዴ like your mom is the best cook obviously or the food you know is the best food ግን አንዳንድ ጊዜ እናቴ የሌለን ሰዎች እንትን ያበበች ጎበናን ሽሮ ፖድካስቱን ዲፕረስድ ልታደርገው ስለምግብ ይሆን እሺ ክብራት ታሰ እና አንዳንዴ ምን ይገጥማል የተሻለ እና የግድ መጥፎ ሊሰማ አይገባም። አሁን እኔ አንዴ ስራ ቦታ የሆነ ምግብ መጣ የድግስ ምግብ ልክ የመጀመሪያውን ጉርሻ ከጎረስኩ በኋላ ከተሰበሰብነው ውስጥ ከኔ የተሻለ ማንም መጉረስ እንደሌለበት የወሰንኩት ይህ ምግብ እኔ ነኝ የምበላው፣ ይህ ምግብ ለእኔ ነው የመጣው አልኩ። ገብርኤልን አላቆምኩም ነው የምልህ። እኔ ምን አይነቱ ፍሪክ መሰልኩ? የድግስ ምግብ ነው ብዙ አይነት ምን አይነት ፍሪክ ነው መሰለህ ማለት በተደጋጋሚ ብዙ ጊዜ ብበላ የሚሻለኝ ሰው ነው። በተደጋጋሚ አንዴ ብዙ ከመብላት ልዝ ማድረገው ልጅ አለ ነበርኩ። አይውስቱ ቢዳክ ዘጋ። አሁን ግን አዛይጌት ሆልደር ይሁን ጤና ይሁን አላውቅም ዘጋ ቶሎ ነው የምጠግበው። ኦኬ አሁን ባይዘው በዚህ ጾም አንዴ ነው እየበላ ያለሁት። እውነት እግዚአብሔር አይርበኝም። አንዴ በሳሳ ከበላ ዋስ ቦርጭህን ያየው ታውቃለህ? እውነት ቀንሷል። ምክንያቱም የሆነ ቀን ማለት ነው አይቻለሁ ጾም ሲገባ አይደለም ምን ብዬ ነበር ፖድካስት ጋር አሁን እኔ ከነገርኩ ቀን 6 ኪሎ ቀንሻለሁ ወይም 6 ኪሎ እንደሚጨመር እንደሚቀነስ እንደማይገባኝ ታውቃለህ አይደል? አይ አንተ 4 ኪሎ ነው ማለት እሺ ሰው 10 ኪሎ ቀነስኩኝ ባለፈው ዓመት ምናምን ሲል ይገርመኛል። ማን ስንት ኪሎ ነው? 10 ኪሎ ጨምሬም ቀንሼም አላውቅም እኔ። እዚህ ፖድካስት ላይ አንድ ማናወራው ነገር አንድ ፖለቲካ የኔ ትምህርት ደረጃ የዋዝን ኪሎ ስለ ትምህርት ደረጃ ምን ታስባለህ? ሰዎች ዲግሪ ስላላቸው የተሻለ ስታተስ አላቸው ብለህ ታስባለህ? ሊቀጠሩ ከሆነ እኔ አሁን ዲግሪ የለኝም ለምሳሌ ኮሌጅ ድሮፕ አውት ግን አልተመረኩም እንጂ እስከ 3ኛው እስከ 4ኛው ዓመት ተምሬያለሁ። ስለዚህ አሁን ምክንያቱም ባላጋር ላይ ማለት ነው በእኔ ህይወት ውስጥ ዩዝለስ ነገር ማለት ዲግሪ ነው። ተጠቅመው ትምህርታችሁን ተማሩ፣ ዲግሪያችሁን ያዙ። ይሄ የኔና የሙአዝ ፖድካስት ላይ እያወራን ያለ ነው ፐርሰናል። እኔ ሰው ካምፓስ መግባት አለበት ብዬ አምናለሁ። ዩኒቨርሲቲ መግባት አለበት፣ ሰው መማር አለበት። ግን የምትማረው ነገር ዲግሪ ይጠቅምሃል ወይ? ተፍተፍህና ንቃተ ህሊናህ ነው የሚጠቅመው። ለምሳሌ አሁን እኔ እየሰራሁበት ያለው ስራ
አስተማሩኝም አላስተማሩኝም ግቢ ውስጥ ሜቢ ካነበብኩት ወይ ከሰው ጋር ካገኘሁት ዴቨሎፕ ካረኩት ኤክስፒሪየንስ የመጣ ነው አሁን ይሄንን ማውራት አላስተማሩኝም ይሄ ስራዬ ነው ለምሳሌ ቲክቶክ ስራችን ነው ንግድ ስራህ ነው አልተማርክም ጽሁፍ አላስተማሩኝም ምንም ከህይወቴ ጋር የሚገናኝ ነገር ውስጥ አይደለም ያለሁት ላይፍ ኤክስፒሪየንሴም አልጠቀመኝም ግን መማር ይጠቅማል ምንድነው ለሰዎች ያለ አመለካከት የተሻለ ይሆናል በምን አሁን አንድ እከሌ ማለለው ሰው አለ ማስተርስ አለ ማስተርስ የነበረው ግን ወይን ማስተርስ ወዛ ፍሌክስ 2006 ላይ ማስተርስ አለው ያለስ እና ግን በላው ማስተርሱ ልጁ ማለት ማስተርስ አለኝ እያለ ሆነ እና እንትኖች ሌክቸረሮች ነበሩ የሆነ ቡና የሚጠጣበት ቦታ ነው ረጅም ጊዜ ግን ስፔንድ ይደረጋል ወር በተደጋጋሚ ይመጣል ላይክ ሴንተር ነበር ሰዎች የሚቀመጡበት ቦታ እና እዛ በተደጋጋሚ ይመጣል ብዙ ልጆች አሉ በጣም ስማርት የሆኑ ተማሪዎች አሉ ዲግሪ የሚማሩ which is masters ያለው ሰው ለነሱ እንትን ነውና እዛ ከእጩ ፕሮፌሰር ጋር ከምን ጋር ፈልጠው ያልመጣላቸውን ቁጥር ይዘው ይመጣሉ ኦኬ ከዛ ይሄው ማስተርስ አለው ምናምን ለሚባለው ልጅ ይሰጡታል የውና 7 መልሱ ነው ምንድነው 7 ነው ስሩት በደንብ ገብቷል ማስተርሱ መሰከሻው ነው እና በቃ ማስተርስ ያለ ልጅ ነኝ አለ በላው ገብቷል ለከተማ አሁን he's doing bad ቆመን የምትቀረው ኑሮ ላይ ገብቶሻል it's not about the እንትኑ አይደለም ይሄ ደግሞ ወዴት ይወስደኛል እንትን ለሚሉ ሰዎች የከተማ ልጅ ነን ለሚሉ ሰዎች የከተማ ልጅ ነኝ እያለ ድንጋይ ላይ ቆሞ ይቀራል ይኸውላችሁ ይሄ መልእክት ከዩኤል ዮሐንስ ወደ ከተማ የሰው ልጅ የሚወለድበትን ቦታ አይመርጥም የሚኖረውን ህይወት ወይም ወደፊት የሚመጣውን ፊውቸሩን መምረጥ እንኳን ባይችል ስሎ ወደዛ መሮጥ ይችላል ያ መንገድ ኑሮ ይባላል ሁላችንም ጭንቅላታችን ውስጥ ያለውን ስዕል አንኖረውም ወደዛ ስዕል የምንሄድበት መንገድ ግን መቅረብ ስለሆነ እየተሻለ ይሄዳል የተወለድክበት ሰፈር አዲስ አበባ ነው እንትን ሰፈር ልጅ ነኝ እያልክ ድንጋይ ላይ ቁጭ ብለህ በ30 ዓመት ያለብህን ሱስ ማሟላት የሚችል ገንዘብ ኪስ ውስጥ ሳይኖር ቀበሌ ተቀጥሮ ስለሚሰራ ወይም አንድ ስራ ላይ ተቀጥሮ ስለሚሰራ የክፍለ ሀገር ልጅ ስላወራ የተሻለ ሰው ያደረገ ሰዎች የሚያኖራቸው የተወለዱበት ቦታ ሳይሆን ንቃተ ህሊናቸው ነው ስለዚህ እዚህ ጋር የአዲስ አበባ ልጅ የከተማ ልጅ የሚለውን ኮንሰፕት ገለነው እናልፋለን ማለት ነው መልእክቱ እንደደረሰ ተስፋ እናደርጋለን በጣም ነው የሚያናድደኝ አሁን እኔ ለምሳሌ ጫቱን እዚህ ጋር አረንጓዴ አድርጎ ሲጋራ እንደዚህ ከካሜራ እየወጣ እያጨሰ ባንቺ የአዲስ አበባ ልጅ ነኝ እኔ አዲስ አበባ ልጅ ማለት ስንት ችግር ችሎ እኔ አላቀም እኔም የአዲስ አበባ ልጅ ነኝ እኔ አንተ እንድትወክለኝ አልፈልግም የምሬ ነው በጣም የሚያናድደኝ ነገር ነው ከእንትን ጋር አዳፕት ማድረግ ማይችል ሰው ሐውልት ነው ብሔራዊ ጋር ቆሞ አንበሳውን ስንት መንግስት አያ በቃ እንደዛ ነው ቤቱን አፍርሶብ ነው መደንገጥ የምትፈልገው ስለ የምትቀመጥበት ቦታም ምሳ የምትበላበት ቤትም ጫት የምትቀመጥበትም ቦታም ካልፈረሰ አትነቃም ነው እኔ ባይተው the concept of አዲስ አበባ ያጋጨኝ ያጣለኝ ከብዙ ሰው ጋር የአዲስ አበባ ልጅ ማለት ጧት ተነስቶ ጧት አሽሹና ጭሶ ከሰዓት የጫት ተፍተፍ ብሎ ከዛ ምሳ እንደምንም አንዱ ጋር ጠግቶ በልቶ የጫቱን ይዞ ከዛ ቁጭ ብሎ ጫቱን ቅሞ ከዛ ማታ ደግሞ መስበር አለብኝ ብሎ ማታ አረቄ ጠጥቶ ሰፈር የሚበጣብጥ አይደለም የአዲስ አበባ ልጅ ይሄ ሁኔታ ሊሆን ይችላል እዚህ ሁኔታ ውስጥ ልታሳልፍ ትችላለህ ከቀጠልክ ግን አልሰማህም ሁሉም ሰው ይከፋዋል ሁሉም ሰው የራሱ መንገድ አለው የሚደበቅበት ዲፕረስድ ቢሆንበት ሁሉም ሰው የራሱ መንገድ አለ የሀብታም ልጅ ቤቱን ዘግቶ ሰንቺፕስ እየበላ አርጎ እየጠጣ 10 ኪሎ ወፍሮ ዲፕረስድ ሆንኩ ይላል ገብቷል like it's a way of depression ግን የሀብታሙ ልጅ እዛ ለደረሰበት ዲፕሬሽን እኔ የክፍለ ሀገር ልጅን በመናቅ አይደለም ራሱን የሚሸሽገው አንተ እዚህ ጋር እስኪኒ ድብና አርገ ስለሰራ ሰፊ ሱሪ ያደረገው ልጅ ፋራ ነው አይመስለኝም ስለዚህ ይሄንን ፖድካስት የምታዩ ሰዎች ያ is just a location እንጂ ንቃተ ህሊና ነው እና በዚህ አሳብ ያፌት የሚባለው ልጅ አይታችሁ ታውቃላችሁ ያፌት ነኝ ከገጠር የመጣሁት የአዲስ አበባ ኑሮ ለማሳየት ነው ሪል ስቴት ምሽጠው ሁለት ቤት ሸጠቻ ሶስተኛ ሸጠቻ በኔ ጣር ቢበጭ በቃ ይሄ ሀስል ከፍለ ሀገር መጥቶ ቤት ሲከራ ያሳያል ያፌት ነኝ የገጠሩ ልጅ አዲስ አበባ መጥቼ አዲስ አበባ ኑሮ ቀላል መሆኑን ለማሳየት ነው ብሎ ነው የሚጀምረው
አይሰማም በቃ ቤት ተከራይቶ ምናምን አሁን ሁለተኛ ቤቱን ሸጦ ሱፎቹን እየገዛ ነው ካሜራ ስታንዱን እየገዛ ነው ምናምን በቃ he does not care ሳምባዲ የሆነ ዲስፕሩቭ ማድረግ አለበት ይናስተሳሰብ ያራዳ ልጅ ነኝ እኔ ነኝ ያራዳ ቃላትን የሆነ ነገር ብዬ ስለተግባባው ባይዘው አሁን ያራዳ ቋንቋ ብለህ የምታወራው ሰፈር ብትቀይር የሚሰማይል አይውስት ቢዳጋይ ማን ኦኬ ለዛ እኔ ባይዘው ማለት ነው ሙአዝ ወደኋላ ዞር ብዬ ራሴን ሳይው በጣም አልፈልገው ሰው ነበርኩ ኦኬ አሁን ቤስት ነኝ እያልኩ አይደለም ጀስት እኔ መንገድ ላይ ነኝ ሐሳቤን መቀየር ሰው ነኝ ሐሳቦቼን እየቀየርኩ እየተማርኩ እያስተካከልኩ ለመሄድ መሞክር ሰው ነኝ እና በዚህ መንገድ ላይ አንድ በርግጠኝነት እንደዚህ ካሜራ ፊት ላይ ያናግረኝ የቻለው ርዕስ ይሄ ነው ማለት በፍጹም አሁን የአዲስ አበባ ልጅ ነን እያሉ ያሉ ሰዎች የአዲስ አበባ ልጅ መወከልም የለባቸው ተቸግረናል ከፍቶናል የጋራ ችግር አለብን የጋራ ችግር አለ የጋራ ጨጉ ያለን የጋራ ጨጉ ያለን የጋራ ቋንቋ አለ እኔ አዲስ አበባዊነትን ምክድ ፍሪክ አይደለም ግን በዳር መተው ያበለሻሹት ያልተነቀሰ አዲስ አበባ ልጅ ብዙ አለ የሚያነብ ቢዝነስ ሰው ኮሚትድ የሆነ ሱስ የሌለበት ስፖርተኛ ጠንካራ በጣም በቃ ነቃ ያለ ተፍተፍ የሚል አዲስ አበባ ልጅ አለ ደቅ ብለህ እዚህ ጋር ዱነጉ ምናምን ደራዘሯ እኔ ያልሰማህም በጣም ነው የምናደደው እና ደግሞ ከምንም በላይ የአዲስ አበባ ልጅ ነኝ የሚሉት ሊደበቁ ነው መጥተው አዲስ አበባ ውስጥ ገብቷል they have to የሆነ ቦታ የሆነ ቡድን መግባት እንዳለባቸው ስለሚያውቁ ፊት ለማድረግ ማለት የሆነ ባንዲራ መያዝ እንዳለባቸው ስለሚያውቁ ይሄ ደግሞ ጤናማ አይደለም በክቶ ማብከት ተገቢ አይደለም ማም ሶሪ ቱ ሴይ ዲስ በፍጹም ልክ ያለው ሹገር ኮት አላደርገውም አልቀባባውም ሙአዝ ገብቷል በቃ ነቃበል አይኖ አማራጭ ያለበት ሀገር ላይ አይደለም ያለ ነው ግን ዱ something about it ብራጋ አታርግ ስለሱስ ብራጋ አታርግ እንዴ ቁርስ አልበላውም ብለሽ ላይቭ ገብተሽ የቁርስ ማለት ሰፈር ላይ የሰፈር ልጅ እኮ መጠየቅ ያሳፍር ነበር ሰፈር ላይ ጧት ወጥቶ ማታ የሚገባው ነው የሰፈር ልጅ መርካቶ ተፍተፍ የሚለው ነው የሰፈር ልጅ ገብቷል የሀብታም ልጅ ነው የሰፈር ልጅ ብር ድጌ መጠየቅ ሼም ነበር እሱ የሚያራዳ ልጅ ነው ጠርቶ እኮ ጸጉርን ተቆረጥ ብሎ የሆነ ብር ይሰጣል ገብቷል አይኖ ምን እንደምታረግበት ያንን ነገር እያወቀ ማለት ነው አሁን ከፍተ ካሜራ ኦንላይን እየተሳደበ ገብቷል አንተን የሚያይ ልጅ ማይረባ ልጅ ነው የሚሆነው እሱን እያወቅ አንተ ግን የቀንሱ ስም ማሟላት አለበት ማለት እቁብ እኮ አጥል ፊቸርም ተፍተፍ ይያልክ አይደለም ተፍልጥላል ልትቆይ ነው የመጣው ሊቆዩ ነው አይ ኖ ዴይ ሊቆዩ ነው የመጡት በቃ ይሄ ነበረ በጣም ውስጤን ሲያናደኝ ነበር አይ ቲንክ እንትኑ እየጠፋ መጥቷል አይደል ከሚዲያ መሳት በኋላ ጋፑ እየጠበበ መጣ ከምን በኋላ ሚዲያ ከመጣ በኋላ ሶሻል ሚዲያው በተለይ ከሰፋ በኋላ አሁን ንግግራችን ተቀራራቢ ሆኗል ትሬንዱ ተመሳሳይ የሆነ ነው ግሎባላይዜሽን ከውጮቹ ጋር እንኳን የተቀራረበ እንዴ እና ዊል ስሚዝ ደነሱት ምናምን ከዊል ስሚዝ ጋር ተመሳሳይ ዳንስ እየደነስሽ ነው ተመሳሳይ ልብስ መልበስ ትችላለሽ ምናልባት ኳሊቲው እንትን ሊል ይችላል ምናምን ነገር እንጂ እንዴት በዚህ ዘመን እንዴት እንደሚለበስ ታውቃለህ እንዴት እንደሚወራ ታውቃለህ ምን እየተዘፈነ እንደሆነ ይታወቃል እንደ ድሮ ኤፍሬም እንትን ሲዲ እስኪደርስ ወር ምናምን አይፈጅም አሁን ቀርቷል እሱ ምናምን ነገር እና አሁን እኩል ነን ሱሰኛም የትኛውም ክፍለ ሀገር አለ የትኛውም ዓለም ላይ አለ ብርቅ አይደለም መደበር አንዳንዴ ፋይናንሻል እንትን አለመመቻቸት የተማሩ እኮ ምናምን ሊሆን ይችላሉ ተምረ ስራ ማጣት ኖርማል ማንንም እዛ ውስጥ ይገባል ደግሞ ያገኘ ነው የሚገርመው እንዴት ነው የምትመነጨቀው ነው ቴክኒኩ እኔ ሰው አሁን ይኸውልሽ በየአካባቢው አሏ የሆኑ ትልቅ ሰው ያጋጥመኛል አሁን በምትለው እንትን ቦታ ላይ ሆኖ አሁን ላይክ ቤተሰብ መስርቶ ምናምን ነገር ልጁን ተው በሚልበት ታይብ ላይ ልጅ ተው የሚባለውን ነገር እያረገ ምናምን ታያለና እንዴት ነው ሰው ማይፈራው ማለት አሁን እኔ እየሰራው ገና መንገዶች ነገር እየሞከርኩ ነው መንገድ እየፈለኩ ነው ማመልጥበትና ተፍተፍ ይያልና ትሰጋለህ አሁን ለነገ እዚህ ላይ ሆነ እንኳን ያሰጋሃል እየሞከርኩ እንኳን ሰው ያልሞከረ እንዴት እንደማይዘጋ ግራ ይገባኛል ነገ እንዴት ነው እንትን የሚባል አባባል አለ ሞኝም ያረጃል የትልቅ ሰው ምክር አትቀበል ሞኝም ያረጃልና እነዚህ ሰዎች ያረጃሉ እንደዚህ ያሉ ሰዎች ሳይሰጉ ምናምን ቁጭ ብለው እንትን ይላሉና በድብርታቸው ላይ ጭቅጭቅ አባዛንባችሁ እንጨርሳለን ደከመኝ በእናትህ ጾመኛ ነኝ እኔ ገና እኮ አሁን ይስተላለፍ ባህል ሆኗል ግን የተቀረጸው ደግሞ ማብራራት ያለብኝ ነገር አለ ገብቷል እኔ ከፍቶኝ ላይክ ተናድጅባቸው ምናምን አይደለም እኔም በዛ ቦታ ላይ ነበርኩ ገብቷል የደበረኝ የሰፈር ልጅ ነበርኩ ግን አትሊስት አሁን የሆነ ነገሮች አሳክቻለሁ አለም የደበረኝ የሰፈር ልጅ አይደለም ትወጣ ተንቀሳቀሳል እየተንቀሳቀሳል ፖድካስት ተቀረጸበት ማለት ነው ማንም አያድንም ወንድ ልጅ ስትሆን መልክ አያድን
ምናምን ያደነ ጅጎቹ ይሻላሉ ገብቷል ጅጎቹ ተፍተፍ ይላሉ ምናምን ነገር አለ ወንድ ልጅ ተስፋለን ብቻ ግን ሰፈር ላይ ደቅ ብለህ ለሆን የሚያድንህ የለም ራስህ ጋር አላደንከው ማዘር ምን እንደምትለኝ ነገር የሆነ ጊዜ ጥሩ ባለጌ ልጅ ሆንኩ I was not a good guy a good kid የሆነ ቦታ ሄዳለሁ ምናምን ቻላ የሆነ መጥፎ ልጅ ምናምን ነበሩ ምናምንና ቶሎ ግባ ምናምን እባላለሁ ወደ ቤት ማለት እዛ አመሻለሁ ጠጥቼም ሊሆን ይችላል ከዛ ልክ ስገባ እንትና እኮ እንዲሆነው እላለሁ የእንትና አጎት እንትን ሆኖ ሰበብ ትፈጥራለህ እሱን ልናሳክም ሄደን ምናምን አላል ከዛ ምን እንደምትለኝ ታውቃለህ አብዬ አሁን እየሆንክ ካለው ሰው የምታቀርበው ምክንያት አያድንህም like አሁን ለምሳሌ የሆነ ቦታ ውለህ ነው አይመጣ ከዛ ጋር ነው የምትኖረው እንጂ ከዋሸኝ ውሸት ጋር አይደለም የምትኖረው አያድንህም እና አሁን ምንም ላለንበት መጥፎ ሁኔታ ነገርየው ያ ቦታ መጥፎ እንደሆነ ከተወሰነ በኋላ እንዴት ነው የምንወጣው ነው እንጂ ለምን መቆየት እንዳለብን ዲስከስ አናረግ ከዛ አንፃር ነው እኔ እንደዚህ አትበሉ ምናምን ብዬ ትንሽ ጠንከር ያለ መልእክት ያስተላልፍ ተረዳኝ ለምን አንድ ሰው ዱርዬ እንደሆነ ምናምን በጣም ብዙ ምክንያቶች መስጠት ይችላል ግን ፖይንቱ መውጣት ነው እንዴት ልመንጨቅ ነው በጣም እንደሆነ ታውቃለህ እንዴት ልመንጨቅ የተሻሉ የመመንጨቂያ መንገዶችን ያመጣል እንዴት ልቆይ የተሻሉ የመቆያ መንገዶችን ያመጣል አሁን እኔ ከፍቶኝ ነው ስል አንተ ደግሞ ቤተሰብ እንዲሆነ ነው እሷ ደግሞ በልጅነቴ እንደዚህ ትራውማታይዝድ ሆኜ ግን ፖይንቱ ቁጭ ብለን የመቆየት ነው የሚሆነው ቁጭ ብለን እንቆያለን ስንነቃ ብዙ ነገር አለማችን የተቀየረው እኛ እዛው ነው በምክንያት የከፋን ሰዎች ሆነን እንቀራለን ማለት ስለዚህ አሁን ያለችን እኔ አሁን የምትሰማንን ከሰው ጋር ያለንን ርቀት እቺ እከሌ እንደዚህ ሆኖ ነው እንደዚህ ሆኜ የምትለዋን ኢነርጂ በተለያዩ ነገሮች ግድል ከማድረግ ወደ መጠቀም ወደ ላይ ገብቷል ሃንገሯን ከመግደል ከዛ አንፃር ነው እንጂ እኔ አራዶች እንደሆኑ ምናምን እባንናለሁ እሺ የእናንተ በዓል ስንት ቀን ቀረው አንድ ወር ከምናምን 3 ሳምንት ነገር ኦኬ ቀድመናችሁ መብላት እንጀምር ነው እንግዲህ አፉ በሉ ኧረ ችግር የለም ጾሙ አለቃ አንድ ቀን ብቻ ነው ያስፈጠራችሁ ይሄ ነው ወንድም ማለት ዛሬ ምን ልናስፈጥርህ አንድ ቀን ብቻ ነው ያስፈጠራችሁ አንድ ቀን ዛሬ ልናስፈጥርህ አንችልም ጾም ከመፈታቱ አንድ ቀን ነው ያስፈጠራችሁ ነው ያልከው ዛሬ አንተ ነህ ምሳ የምትጋብዘን እኔ ግፍ ነው ብዬ ነበር እሱ ነገር ጾመኛ እኮ ምሳ እኮ አይጋብዝም ማርያምን አይጋብዝ ሁለት ታውቂያለሽ አይበላም ስለዚህ ወጪ ቀነሰ እና በልተህ ብትከፍል አስበዋል ኦኬ የሶስት ሰው ከመከፈል የሁለት ሰው መክፈል ለምንድን ነው ስላረፈድ አንድ መዋዝ አንድ ሰዓት አርፍዶ ነው የመጣው አንድ ሰዓት አርፍዳል ግን ማለት ነው እና እኔ ደግሞ በዚህ ምክንያት የሥራ ቀጠሮላ ካንስል ከጋሽ by the way ግራንድ ፋዘር ነኝ ነው ናቸው ትልቅ ሰውዬ ነው ቆይ እኔ ግራንድ ፋዘር ነኝ ኦኬ ስማ ቆይ ስለ ፊልም ስታወራ ተመችተኸኝ ነበር ቅድም ፎረስት ጋምፕ አሪፍ ፊልም ነገረኝ እስቲ ያንቺ አሪፍ ፊልም እንደው ቆይ ሲሪየስ አይተሻል እኔ ማለት በጣም እረሳለሁኝ ፊልም ካየው በኋላ ረስቼ አሁን ምን አይነት ሁኔታ ላይ ደርሻለሁ ፊልሙ 30 ደቂቃ ምናምን ሲሆን እንደዚህ ፊልም አይቻለሁ ምልበት ሁኔታ ላይ ደርሻለሁ ሴቶቹ ምን ነክቷቸዋል አንተና ያለሽ ነው 30 ደቂቃ በኋላ እንዳትባንኝ እንጂ ሌሎች ልግዳቱ በደይ 7 ሰከንድ ያለ ልጅ ደታ አድርጌዋለሁ እንዴ ብትይስ እየኖርሽ እኔ 7 ሰከንድ ባለጌ አሁን ባለኝ ሜሞሪ አሪፍ የምላቸው ፊልሞች ቅርብ ጊዜ ካየኋቸው ዱፕሊሲቲ ተመችቶኛል ታይለር ፔሪ ሙቪዎች ይመቹኛል በብዛት የደከመ ፊልም ነው ያወጣው ተብያለሁ ባለ የመጨረሻው ፊልም በጣም የደከመ እንጃ ዱፕሊሲቲ የሚለው እኔ እንጃ ዱፕሊሲቲ የሚለው የሆነ ሰው ፖስት አድርጓቸው አየሁት ስራ ስላልነበረኝ እና ከዛ ደግሞ ከዛ ፊት ያየሁት ደግሞ ፍራክቸርድ የሚል እሱን አይ ላይክ እንትን ፕሎት ትዊስት ያላቸው ሙቪዎች ይመቹኛል እና በጣም ደግሞ አሪፍ ጠንከር ያለ ስቶሪ ላይን ያላቸው ሙቪዎች ግን አሁን ይሄን ጥሪ ብትለኝ ሆረር ምናምን ሆረር ድሮ አይ ነበር እና ሆረር መቼ እንዳቆምኩኝ ታውቃለህ አሁን ሪያሊቲ አሁን ያንተ ቪዲዮ ሳይ ነው ይባላል መቼ እንዳቆምኩኝ ታውቃለህ ሆረር አይ ቲንክ 9ኛ ክፍል ነው ምናምን ሆኜ እንደ ኃይለኛ ሲሰራኝ ሌሊት ስናክ ሰርቼ ሶ 3 ናየሁት ከዛ ያበደኩን ሆረር አይደለም ሌሊት ላይ ሆረር ቀን ብትለኝ አላይ
ሰው ተካታሚ ነው ሰባቱም ነው ያዩት እኔ 3 ላይ አቆምኩኝ ሰው ነኝ አረ እንትን ምንድነው ኢንሲዲየስ አለ ኮንጁሪንግ ኮንጁሪንግ ነው ኮንጁሪንግ እንዴት እንዳየሁት ነው ሆረር ፊልም አልወድም እባብ እፈራለሁ የእባብ አይን እንደዚህ ትኩር ብሎ ማየት አሁን ነው ትልቅ ሰው ምን ይሄ ነው ነገር የተፋተውት እና ኮንጁሪንግን እኛ ምን ፊልም ልናይ ፊልም አይ ነበር በፊት ሲኒማ እየሄድኩ ዊርደም የልነርስን ካፕቴን እንትን አይረን ማንን ምናምን የድራማ እንደዚህ እና ኮንጁሪንግን ላይ አይደለም በረሚሄድኩት ከዚህ የሆነች ቆንጆ ልጅ መጣች እኔ ጩጬ ነው አይ ኖ ሃይ አለች ከጓደኛዬ ጋር ነበር ሃይ ነው ሰላም ትናባላለሽ ከዛ ለካ እየተቀመርኩ ነው እኔ ቦሌ መጥቼ ፊልም ላይ የመጣሁት ልጅ እዛ ምን አለችኝ ከጓደኛዬ ጋር ፊልም ልናይ ተቀጣጥረን ቲኬት ከቆረጥኩ በኋላ ቀረች እና ዋከን ቲኬቱን ይዛኛለች ምን ነው የቆረጥሽው ኮንጁሪንግ ምን አይነት ፊልም ነው ሆረር ፊልም እሺ ደስ ብሎኝ ሴት አዋርታኝ ማለት ደስ ቦሌ ላይ ቺካ አዋራች ከኮልፌ መጥቶ ነው ቦሌ ስንመጣ ወዚህ ያስታውቅ ነበር የቦሌ ልጅ እንዳልነበር ስለ ታስታውቅ ነበር እና ድሮም የትውልድምቱ ልጅ ነች ነገር ታውቃለህ ትውልድምቱ ሰፈር ባልነበረ ሰዓት ትውልድምቱ ነው የኖረችው የገርጂ ልጅ ነኝ ባይተው አረ ተወልጄ ያደኩት ገርጂ ነው ከዛ ሜክሲኮ ገባው ከዛ ገርጂ ትውልድምቱ ገባሽ 2 አመት አረ ወይ አንቺ አይደለሽም በቃ ሌላ ሰው ነው 10 ምናምን አመት ነው ብሎ 10 ምናምን ትውልድምቱ ነው እውነትን ነው ነበር ያን ሜዳ ምናምን እያለ እኮ ሜዳ ምናምን እያለ እኮ ግን እዚህ አይመጣም ነበር ሰው ነበር እሺ ከዛ ኮንጁሪንግ ገባን ማለት በኢየሱስ እና ኤድና ወል ሰራውን ሳውንድ ሲስተም እንደመጣ ነውና ከዚህ ጋር ነው ድምጽ የሚሰማው አንቺ ተጨነቅ በጣም ተጨነቅኩ እንደዚህ ብዬ ፊልም አየሁ እግዚአብሔር ወንድነት ተከዳ እንዴ ከዳኛለ እኔ ማረሳው እንትን የአይሁዶች እንትን ነው ስቶሪ ነው ሶ ፓንዶራ ቦክስ የሚባል ነገር አለ አንዴ ፓንዶራ ቦክስ ከተከፈተ እንትን አይልም ነው እና ቤት ሲቀየር ያችን ቦክስ አገኘዋት ታይትሉ አይ ቲንክ ኢሉዥን መሰለኝ እሺ ከዛ ተከፈተች ሶ ፓንዶራ ቦክስ ውስጥ ያለው እንትን መንፈስ የልጅቷ ሲከራዩ የነበሩት እንትን ውስጡ አገባ እና እሷ አታየው አንተ ግን ይሄ እጁ አንገቷ ጋር ምናምን እንዲህ አንሲል ታየዋለህ ማለት ነው እና ከዛ ያስጨነቃት ይመጣና ፓወርፉል ትሆናለች እና በቃ ታጋጫቸዋለች ማለት ሶ የጂውሽ እንትኖች መመኖች ሰብስበው ሰይጣኑን አስወጥተው ቦክስ ውስጥ ለመክተፍ የሚያደርጉት ነገር ጥረት ነው ፊልም ጨነቁ 3 ቀን አልተኛው ምን የሆነ እንትን እጅ ምናምን ነገር እንዲታየኛል ማለት ነው ዝም ብሎ ፓራኖርማል አክቲቪቲ የሚለው ፓራኖርማል አክቲቪቲ ልጅኝ እንትን ልጅ ሆናችሁ አይታችሁት እስካሁን የምታስታውሱት ሙቪ ምንድነው እንደው በጣም የቤቢው ልጅ እንትን ቤቢ ዳት ቤቢ ዳት እሺ ኖ ልጅ ሆናችሁ ስለ የሆነ ልጅ ሆነ ያየው የመጀመሪያ አደልት ፊልም አይገስ የሆነ እንትን ተፈቅዶልህ ያየው ፊልም አጎቴ እዚህ ኢትዮጵያ ሲኒማ ይዞኝ ይመጣል ቻይና የምትባል አክተር ነበረች አላውቅም ብቻ ወይ ደግሞ በጣም ከ90s አንድ ወደኋላ ያሉ ማለት እሺ ብቻ የሆነ የደበደፊ ነው አይን ውስጥ እንደዚህ መንጠቅ አድርጎ ምናምን ላይ ምን አማርኛ ነው አይ አይደል እዚህ ፒያሳ የሚታይ ፊልም ኦኬ የውጭ ፊልም እኔ ማስታውሰው እንትን ፈርስት 50 ዴትስ ምናምን እሺ እሱ አይ ቲንክ ሃይ ስኩል ነበርና ፈርስት 50 ዴትስ እኔ ሃይ ስኩል ነበር አይ ቲንክ ወይ ደግሞ 8ኛ ታላቅ ፊልም ላይ ይታይ ነበር አደም ሳንድለር በጣም የቆየ ፊልም አላቃ አይቀር እኔ ሶልጀር ምናምን የኔ ጄኪ ቻን ፊልም ምናምን ነው አሁን እንትን ረሻወር ስቶሪ ኖ ወደ እንትን ሙቪ ናይታችሁ ፖሊስ ስቶሪ እንትን እንደነበር the eagle claw in the ምናምን the eagle in the shadow of the ምናምን ሚል በቃ እንደዚህ ምናምን ፊልሞች ያለ ይሄ ማስተሩ ስኔክም ኢግል ምናምን ያስተምረው ነገር የጀትሊ ፊልም የካራቴ ፊልም ምናምን የወንግባክ ፊልሞች ነትሽ ወንግባክ አረ አይደለም 6 7 ፖሊስ ስቶሪን ምናምን ታውቃለህ ፖሊስ ስቶሪ የጄኪ ቻን ፊልም የድሮ
ቻይና ውስጥ የተሰራ ፖሊስ ስቶሪ ማለት በጣም ከሆንግባክ ወደኋላ ነው። ከሆንግባክ በፊት ብዙ ፊልሞች አይቻል። መሳሳም የሌለበት ካራቴ ፊልም ብለን ነበር ምን ይከራይ ከቤተሰብ ጋር ቤተሰብ ስለሚያው መሳሳም የሌለበት የካራቴ ፊልም። እኔ ማስታውሰው ፊልም ደብሉ ላገን ኦር ደብሉ ላጉን የሚባል አምና ሹር ቆይ እስኪ አሁን ጉግል ያረኩ የቫንዳም ደብል ታርጌት ነው ምናምን መንታ ቫንዳም እንትና ዩ ኔክስት ምናምን የሚለው ፊልም የራምቦ ፊልም የሽዋዚንገር ፊልም ኮማንዶ ምናምን ከዛ ወደ ቀልቤ ስመጣ ላይክ አለ አይደል ላይክ ትሬኒንግ ዴይ ከዛ ሌላ ነገር ነበር የጠበቅኩት ታውቃለህ ወደ ቀልቤ ስመጣ ናሲል ሲሪየስ ምን እንደምትወደው አሪፍ ቢግ ባንግ እነዚህ ነው ያዩት እኔም ያው ላይክ ኤምቢሲ4 ምናምን ማየው ልጅ ነኝ like how I met your mother friends the big bang theory Kyle XY የድሮድ Kyle XY እምብርት የሌለው ማን Kyle XY legend of the seeker prison break 24 ቆይ ግን እምብርት የለውም ከዛው ምን ነበር የሚፈጠረው ምን ነበር ዝም ብሎ ይበላል ነው የእውነቴን ነው ፋሚሊው ጠፍቶ እየፈለገ ነው እንትን ነው ሱፐር ፓወር አለው he's እንትን የቻምበር የእንትን ልጅ ነው በእንቁላልና እንትና ከዛ ሌላ ጀሲ የምትባል ትመጣለች እሷ መንብርት ከዛ ምን ነበር ፓወር ነበር ሲገናኙ መብራት ፋሚሊ ፍለጋ ነው ፋሚሊ የለውም ሰውየው እኮ ከዛ የሆነ ብቻ የተደረሰ ነው በቃ ሃይ ስኩል ነው ምናምን በቃ እንትን ነው ይሄ ያኔ እኛ ወጣቱ ላይክ ጩጭ ሆነን ኢንተረስት ያደርጉ ነበር ምናምን ነገር አለ እንትን በጣም ኢንተረስቲንግ ሲኤስ የነበረው ለኔ እንትን ነው ሂሮን ታቋል ሂሮ ማለት የሀገር አይነት ፓወር ያላቸው ኤምቢሲ4 ላይ ይታይ ነበር ኤምቢሲ አክሽን ላይ ይታይ ነበር አክሽን ላይ ነበር ኤምቢሲ አክሽን ላይ ማስታወሰው ኒኪታ እኮ ከሂሮስ በኋላ ነው ኦኬ ሂሮስን በሲዲ ነው ያየሁት እኔ አንድ ማትሞታለች አንድ ጭንቅላት የሚያነባለ ሰዓት የሚያቆማለ ሰዓት የሚያቆመው ራሱ ሂሮን አካሞራ ይባላል ቻይናዊ ለነጽር የሚያደርግ እንትን አንድ እንደዚህ ምናምን ነገር ሰው ፖለቲካል ነገር ነው ግራ ይገባኛል ማን ነበር ማይሞተው ጩጬን የምከተለው ነገር ጭንቅላቷን እንዲቀዶት ምናምን ነገር ያወጣዋል ምናምን አዛት ሞትም የሷን አንዱ ጠላት ነው የሁሉም ምንድነው የሁሉም ፓወር ወስዶ ምናምን እንትን መሆኑ ይፈልግ ደቪለን አለ ነው አሮ ከዛ በደንብ ማስታወሰው ሲሪየስ ግቢውን ገብቼ አይቼው ነበር በደንብ ደስ ይለኝ ነበር ፖለቲካል ህንድ ፊልም በደንብ አይቻሉ እንዴ እስከ ስንት ዓመት አይ ወዲያው ፈታው 7 ያክፍል ፈታው 7 ያክፍል እኔ ሰው 7 ያክፍል መቶ አለበት አለበለዚያ ለገንዘብ ለፍቅር ለሴት ለሀገር ያለው አመለካከት ይበላሽ በጣም ድራማ ስላል ነገሮች ይመስላል ሁለት ህንድ ፊልም ነው ያየሁት 3 ህንድ ፊልም ነው ያየሁት በህይወቴ እውነት actually ህንድ ፊልም ይረዝማል እንትን ምንድነው ማዘር ኢንዲያ because አባቴ ድሮ ልጅ ሆኖ ስላየው ቢተረፈያ ግን በጣም አባቴ ልጅ ሆኖ ስላየው እንትና እኮ አምጥቶታል ሚስተር ኤክስ ላይ ነፃነት እኔ በሞተር አንቺ ባያ ያለ ነፃነት በጣም ኢንፍሉዌንስ ያደረገብኝ ፍርቅ እንዴ ስለፈልፍ ነበር ለሱ በቃ እኔ ነፃነትን ኮንቨርሴሽኖች መያዝ ነፃነት እንደሆነ መሆን እና ይሰራል ደግሞ ሪል ላይፍ ላይ የሚሰሩ ፒካፕ ላይ ነፃነት ፒካፕ ላይ ነው ስቲል ምን አለ አምሮባል ገለይን ታጥቤ ባይሽ እሱ ነው እና ሰዎች እኔ ይመስላችኋል በጣም ብዙ ሴቶች ስልካችሁን ዘጣችሁ አይደለም ነፃነት በነፃነት ነው ሶስተኛ ጦርነት ምን ላይ ተሳታቂያለሽ እጅ ጽሁፍሽ እንዴት ነው ያልተከተበ ውሻ አላችሁ አንገቱ ላይ ወርቅ አድርጎ ነበር ወይኔ አስደፍተሽው ነው ፍሬሽማንን 4 ነው ያየሁት እውነት ፍሬሽማን በጣም ጸድ ቲያትር ነው አይሲር አላየሁት ኤፍሬም እነዚህ አይጦች ካልሲውን ሲበሉት ደረሰኝ ይጻፉልን አላልኩም እንዴ ሁለቴ ነው ያየሁት ኤፌክት comes back በእናታችሁ ነገር አይመጣም ተመልሰታ አይመስለኝም የሆነ ቅርብ ጊዜ መጥቶ ነገር ነበር ለምሳሌ አሁን ነፃነት የካምፓስ ተማሪ ነው መተው በሚችልበት ፊዚካል አቋም ላይ አይደለም ያለው ምን ችግር አለው ይስራ ስፖርት ላይ ይክሳ ትራምፕ የተመረጠበት አመት ላይ እኛ ግቢ ሆነንና አሁን ደግሞ ቅርብ ጊዜ የመጨረሻ ዓለም ሲኒማ ሲያሳየው ማለት ነው እና እኔ ያን ድሮ ነው ያየሁት ለካ ስክሪፕት አይጽፍም አልኩኝ ነፃነት ኢምፕሮቫይዝ የሚያደርገው ነገር በጣም ሳታየው ማለት ነው ኮሜንት ማድረግ ምናምን ነገር ካልቸራል እንትን ላይ ፖለቲካል ካልቸራል ነገር ላይ ኮሜንት ማድረግ ማለት ነው እንጂ ተቀያሪ ማለት አይደለም ምን ኢምፕሮቫይዝ ማድረግ ነው ተቀያሪ በቃ ብቻ ቲያትሩን 4 ሳይው 4 የተለያየ ነገሮች 4 አጋጥሞ ኋላ አሁን ለምሳሌ ዘይት ተወደደ አንደኛው ማየው ላይ
እና ከዚህ በኋላማ ዘይት ስለ ኑሮ ውድነት ይሆናል ከዚህ በኋላማ ዘይት በጣም ከመወደዱ የተነሳ እንደዚህ በሊትር ይዘን ምንገባ አይመስልኝም ማለት እና እንዴት ነው በብልቃጥ እንደሱማ በደጉ ዘመን እና እንዴት ነው ሁላችንም ሱቅ እንሄዳለን ፓፍፓፍ ጠበረ ወደ ቤት ይዞት ይላል እንትና እኮ ዛሬ አኮረፈኝ ምን ሆነ ቶ ዘይት ይዞ ይሆናል ይባላል እና ላይክ የነጻነት ሴኔሪዮ የማሰብ እንትን ለኔ ተጽዕኖ ነው ቶሎ መልሳለሁ ቶሎ ነገሮችን ለማገናኘት ሞክራለሁ እንትን የጤፉን ደርሰበታል እንደ ያለም ዋንጫ እየዞረች ነው ምናምን አይደለ እንትን ጤፍ ከሆነ በኋላ ወፍጮ ቤት ምናምን ነገር ሄደን እንትን አንልም ዱቄት እናወጣለን በአፍንጫችን እንስበዋለን እሳበላ ስቢያለሁ ወይ ደግሞ ነፃነት the most talented organic typical ኢትዮጵያዊ like እኔ በጣም ያሳቀኝ ልንገር I don't know if it's funny or not የሀብታም ልጅ ነች እና መጣ እዚህ ላይ ተደግፈች እና ተኛች ማለት ወይ ሀብታም ሰው እንዴት ሳያክ ይተኛል እኔ እንትን እርጉዝ ነች ደግሞ አንዷ ካራክተር አርግዛ ነው እነዚህ ሰዎችማ ከጀርባቸው ሰው አለች ከፊታቸው ፍሬሽማን ላይ ፍሬሽማን ማለት ኦልሞስት እኮ ከ15 ዓመት በኋላ ሁላ ሲታይ ያሳቀት ያትርኮ አገር ፍቅር ቲያትር ቤት ነው ያሳየው መጀመሪያ እና አገር ፍቅር ነው እንትን የለውም ዴት ያረኳት ልጅ አለች ታሪክ ነው ይላል የመጀመሪያ ሲያስገመግም ጣሉበት ምንድነው ግጭት የለውም ብሎ ኮሜዲ ብቻ ነው ክላይማቲክ አይደለም እና ትንሽ እንትኑን እኮ የፈጠሩት የአርግዛ ከዛ ቤተሰቦቿ ምናምን የሚሉን ስስ ስቶሪ የፈጠሩት አንታይ ክላይማቲክ ነው ባለሽ አንታይ ክላይማቲክ ስስ አይደል ስቶሪ የዛች ያረገዘችዋ ልጅ ታሪክ ምናምን ኤክሷ ምናምን ነገር ታሪክ እኮ የተጨመረው ለዛ ነው መጀመሪያ አልነበረው በቃ የሆነ ፍሬንዶች ቆይ ብለው ያለምጣሉ እንዴ እንትን ምግብ እያበሰለ አለ ሁላ ዩቲዩብ ላይ ቪዲዮ አለ እየከተፈ ምናምን ነገር one of my favorites ጨው ምናምን ነገር እንትን እንጨምረዋል ዋናው ምን ይላል ከዛ እንደዛው ነው የሰሩትን ምግብ ምን እንደሚለው ታውቃለህ ይኸውልሽ ምግብ እየሰሩ ጨው የት ነው ሲለው ግባ ይለዋል ወደ ቀኝ ዙር ወደ ግራ ዙር ማለት አረ ነጨው ታዲያ እሱ አይደለች እንዴ አፍዴራ ይለዋል like አፍዴራ is ጨው ማለት ደረስክ ማለት አይደል ከዛ ዋናው ማመን ነው ጨው ነው አይደል ያረጋል ከዛ ቃሪያ ዋናው ማለት ይሄ ደግሞ ፍሬው ትልቅ ነው ብሎ like እዛ ጋር ፈኒ የሆነ ሞመንት ይፈጥርና ሊበሉ ነው ገብቷል ድሆች ናቸው ከዛ አንድ ሀብታም ካራክተር ግን አለች ከዛ እንደዛ ሆኖ እየሰራ የነበረውን ስልስ እሷ መጣ በርገር ይዛ ስትመጣ እና እንጂ ይሄንን ብለ ይላል በሽተኛ ልታረግ ይቀየርበታል ስልሱ ላይ ያኔ የሆነች ልጅ ዴት አድርጌ እሱን actually ዴት አይደለም ብቻ ቲያትር ነው ይዛተልክ አጥቂኔ ስኩል ፊልም አይታ የሆነ ኬክ ቤት ገባን እንትን የሚባል ኬክ ቤት ነበር ከሲኒማው አለፍ እንዳልክ ምን አገር ፍቅር በፒያሳ ከዛ ከመተ ሲኒማው አለ አይደለ ወደ ወርቅ ቤቶቹ ፊትን ወዳቶች ተራርገ ይሄድክ ጎልድ ታይምስ ምናምን የሚባል ቤት አለ ራዜል ራዜል የሚባል ካፌ ነበርና የፒያሳ ልጅ አለው ቲፒካሊ ጎልድ ፌልጅ ነውና ኬክ ስንት እንደሆነ አላውቅምና በቃ እግዚአብሔር አለ ግን የገባው ቲያትር ቦታ ቺፕስ እና ፋንዲሻ ገዝቻለሁ እኛ ዴት እያረኳል አላውቅም ብቻ ፋራው ነበር ሁላችንም ወሳንፈ ፋራ ነበር ናራዳ ነበር ገባን የኬክ ከፍዬ ያለኝ ብር ሰፈር በታክሲ ይመልስ ሰፈር ድረስ ምንም ብር የለኝም በእግር ከመሄድ እንደውም ተፋ በእግር ብትትል ነበር by the way so አታውቅም I was playing it cool okay አንድ ጀለስ ማኪያቶ አርግተኛ አንተ ዘይ አይነት ማኪያቶ ግን ስቲል ሜሞራብል ነው አራቴ ነው ያየሁት ስማ አንድ ጀለሳችን ባለፈው እያወራኝ በጣም ያሳቀኝ እንደዚህ ጩጬ ነው 11 10ኛ ምናምን እያለ ዴት ምናምን ሆኖ ነው ከዛ ከፍቷታል ምናምን ነገር ብቻ ጋበዛት አበላታት ተጣጣት ምናምን ነገር በታክሲ ሁላ ሸኛት ልክ ሸኝታት ሲጨርስ ኪሱስ ምንም የለም ከዛ ሰፈሩ ሩቅ ነው እና ለመመለስ በጣም በለብቻ መመለስ የሚቻል አይደለም ጓደኞቹ ጋር ደወለላችሁ ኑ እዚህ ጋር ነኝ ምናምን ነገር
መጡ ልክ እነሱ ሲደርሱ እሱ ብር ያለው መስሏቸው ነው ይጋብዛቸው ነው ይመጣ እነሱም የላቸውም የትራንስፖርት ባገር አለ ወደ ሰፈር ገብተህ ትዘምራለች እየተጫወትሽ ተለሳተራ ከንዲና ከሜክሲኮ እንደ ኮልፌ አይነት ነገር ተጓጉዘ መድረስ ማለት ነው በእግር እኮ ይኬዳል እነዚህ ፕሮብሌሞች እኮ ልጆን ስታሳልፋቸው በጣም አሪፍ ናቸው ግን የሚያናደው አሁንም ካሳልፍካቸው አሁንም የሚያሳልፈው ሰው ሊኖር ይችላል በዛ እድሜያችን እኔ አይደለም ሊያሳልፏቸው ይችላሉ ያልኩት እና ዴት አታርጉ እንደዛ ብታረጉ ሰዎች በዚህ እድሜያችሁ ይቅርባችሁ ማለትም ከዴት ሆዲ ቀድሞ እንዴት የሚለው መጀመሪያ ናስ እንዴት ነው የምንኖረው ዛሬ እንግዲህ እኔና ሙአዝ በጋራ በመሆን ክብራን ጨምረን የበለጠ ልናዝጋችሁ ሞከራል እንደዛ አጋችሁልን ተስፋ እናደርጋለን ጊዜ ነበር ስልክ አንተ ጋር እንደዚህ ሳይሰለጅ አወራለሁ ብለህ ግን አልገመትም አዩ ተከባብረን እንጨርስ የመጨረሻው በጾም ሆነን የቀረጽነው የመጨረሻው ፖድካስት ነው የሚሆነው በዓል ኦልሞስት ደርሷል ይሄ ሲተላለፍ በዓል አልመጣም የበዓል ዋዜማ አካባቢ ነን ያለነው በርግጠኝነት እንደ ኤዲተሩ ፍቃድ የበዓል ሰሞን ላይ ነን በዓሉን የምታከብሩ ሙስሊሞች በአጠቃላይ እንኳን አደረሳችሁ ጨርሰናል ጾሙን አንድ ቀን ብቻ ነው ያስፈጠረኝ ዩኤልና ክብራ ሌላውን ቀን ቀድሞ እየበላ ያገኝ የጾም ቀን አስፈጥሯል እሺ ከመጅልሱ ተሳግዘኝ ነው በጣም እንጨርሳ ጥሩ ቆይታ ነበረን ቀጣይ ከእንግዳ ጋር ደግሞ ተመልሰን መጣለን እንደውም የቪዲዮ መግቢያ ይሄ ቢሆን ያው ደስ ይለኛል ምን ላይክ ቪዲዮአችን ሲጀምር በዚህ ያርፍታ ነገር ቢጀምር ከእንግዳ ጋር ተመልሰናል አይደለም ይላል አስፈጠረኝም እሺ እንትኗል እሺ ቪዲዮ እናመጣታለን ከፊት እሺ እንጨርስ ቪንቴጅ ፖድካስት ይሄንን ይመስል ነበር ቀጣይ ሳምንት ተመልሰን እንመጣለን ይመቻችሁ መልካም ቆይታ ክብራ አመሰግናለሁ ባይ አመሰግናለሁ